ከዚህ ቀደም አንድ እናት እንደውም እናንተ አንቱ ያልካት እንዴት ነውችን ኩያ አይደለችም ያላችሁ ብዙዎች ኮምፕሌን አድርጋችኋል። እንግዲህ የሳቸውን ወይ ደግሞ የሷን ፕሮግራም ለመዝጋት ነው የተገኘ ነው። 18ኛ ዓመቴን ያስኩት በቃ አንድ ቀን አሜሪካ የምትባል ሀገር ዘና ብዬ ወጥቼ ሻይ ሳልጠጣበት ነው የኖርኩት። የሚያይ ሰው ሊያውቅ ይችላል። የልጅሽ አባት ቪዲዮን አየሁት ደወሉ ወይስ ምን ነበር? ከዛ በርስ በኩል የነበረ ምላሽ ነበር ቪዲዮ ከታየ በኋላ? ቤተሰቦቹ ሊያዩ ይችላሉ ብዬ የሚል ግምት አለኝ፣ ግን የጠየቀኝ እና አሁንም ወገኔ ደርሶልኛል። እግዚአብሔር እሱም ልቦና አይስጠው። እንደው በጣም በቃ ከተደወሉ ስልኮች መካከል ስልክ ሁሉ ማንሳት ሁሉ እስኪያቀርሽ ድረስ ነበር። አሁን ብቻው የሆነ ሰው እኮ ይሄ ነው በቃ የሆነ ሰዓት ላይ ሲወድቅ ሁሉን ነገር ነው የሚጨልሙ። ዶወሪ እናቴ ሰላም ትሆኛለሽ። አንዳንድ ሰው ሳይገባው ሌላውን ሰው ወደ ኋላ እንዲያስቀረው የሚያደርግ አስተያየት ባይኖር ደስ ይለኛል። የማታውቀው ሀገር ላይ በአንድ ቀን ደርቆ የሚያድር ሰው አይደለም ውጭ የሚያድር በጣም ይገዘቅዛል። ያው አሁን እግዚአብሔር ይመስገን ያው የኢትዮጵያ ሕዝብ ደርሶልኝ ያው ከዛ ሁሉ ቅዝቃዜ ሳላስበው የማሸንፈው እየመሰለኝ ብቻዬን ትግል ነበር። ፕሮግራሙን ምን ማድረግ እንችላለን እና እኛ የምንረዳ የምንችለው በምንችለው ነውና መኪና እንዲያስብ ያለው አለ። በጣም አሪፍ ሰሞኑን እንግዲህ በመላው ዓለም ያላችሁ መቼም እዚህኛ የምንኖርበት አካባቢ ላይ ዋሽንግተን ዲሲ እና ዴሚቪ አካባቢ ላይ የነበረውን የበረዶ ሁኔታ ሰምታችኋል። በረዶ እንደምታዩት በጣም ከባድ ሁኔታ ነው ያለው፣ ያንሸራታል። ከቤት ያልወጣንበት 2-3 ቀን ቤት ውስጥ የተቀመጥንበት ሁኔታ ነበር። እንግዲህ ያም ቢሆን እግዚአብሔር ይመስገን ሁላችንም በሰላም በጤና አለን። ዛሬ እዚህ ቦታ የተገኘሁት እንግዲህ ፓትሮይት አውቶ ሴልስ ከዚህ በፊት መተን ፕሮግራም ሰርተናል፣ የነሱን ፕሮግራም እንዲሁም የቤተሰቦቻቸው ፕሮግራም ሰርተናል። ከዛ ውጪ ግን ትልቁ ነገር ወንድማችን ሄኖክ ሙጉራላ ላይ ይኖር የነበረው ወንድማችን ካገኘነው በኋላ ብዙዎቹ እሱን ቪዲዮ ያታችሁታል። እሱን ደግሞ እዚህ አመጣው ቦታ ሰጥተው ስራ ሰጥተው እንግዲህ አመስግነን ፕሮግራም ሰርተን ነበረ። ዛሬ ደግሞ ልክ እንደሱ አይነት ፕሮግራሞች የተቸገሩ ወገኖቻችን አውጥተን እንግዲህ ለህዝብ እናቀርባለን። እናንተ ደጋግ ኢትዮጵያኖች ትረዳላችሁ፣ ታግዛላችሁ። ግን የረዳችሁት ያገዛችሁት ነገር ምን ላይ ውሏል የሚለውን ደግሞ እስከ መጨረሻው ነው የምናሳየው። እኛ እንግዲህ ቸበ ሚዲያ ለየት የሚያደርገን የጀመረው ነገር ጨርሰን ህዝቡን የምናመሰግነው ሁኔታ ነው ያለው። ከዚህ ቀደም አንድ እናት እንደውም እናንተ አንቱ ያልካት እንዴት ነውችን ኩያ አይደለችም ያላችሁ ብዙዎች ኮምፕሌን አድርጋችኋል። እንግዲህ የሳቸውን ወይ ደግሞ የሷን ፕሮግራም ለመዝጋት ነው የተገኘ ነው። እንግዲህ ብዙዎች አግዛችኋታል፣ ረድታችኋታል፣ የነበረው ሁኔታ ሁሉ ሰምታችኋል። እንግዲህ ልጇ ጋር በጣም በትግል ነበረ። ያን በማስመልከት እንግዲህ መኪናው ተወስዶባታል። የቤት ኪራይ በጣም ክፍያ ነበረባት። አሁን እዚህ ቦታ ላይ ለሷ ደግሞ የመዝጊያን ፕሮግራም ሰርፕራይዝ ልናይ ነው የተገኘ ነው። ወደ ውስጥ ገብተን ያለው ነገር እናሳያችኋለን። መኪናውን የሚሸጠው ማን ነው የሚለውን ከኔ ጋር ከሆናችሁ ታያላችሁ። ቸበ ሚዲያ ላይ ያላችሁ ቻናላችን ሰብስክራይብ ማድረግ ቤተሰቡኑ ተከተሉኝ። እርሶ የገና በዓልን እናት ሀገሩ ላይ ለማክበር ሲመጡ እኛ ደግሞ ቤት ለምቦሳ ብለን እስከ 12% የሚደርስ ታላቅ ቅናሽ የተደረገባቸው ቢኖርባቸው ምቹና ቢያካባቢያቸው ደግሞ ያወጡትን ገንዘብ በአጭር ጊዜ የሚመልሱ ቦሌ ደንበልና ገርጂ መብራት ኃይል ግንባታቸው ከ50% እስከ 90% የተጠናቀቁ እጅግ ቅርጥ የሆኑ አፓርትመንቶችን በ15% ቅድመ ክፍያ ብቻ ባለ 2 እና ባለ 3 መኝታ ከ109 ካሬ እስከ 204 ካሬ 109 ካሬ ባለ 2 መኝታ በ11.5 ሚሊዮን ብር ሙሉ ክፍያ 140 ካሬ ባለ 2 መኝታ በ14.8 ሚሊዮን ብር ሙሉ ክፍያ 177 ካሬ ባለ 3 መኝታ በ17.9 ሚሊዮን ብር ሙሉ። ይህ ብቻ አይደለም፣ እስከ 60% የሚደርስ የባንክ ብድር ስለተመቻቸሉት በ20 ዓመት ጊዜ ውስጥ እየኖሩበት ወይም አከራይተው መክፈል ይችላል። ይህ ዋጋ ለጥቂት ቤቶች ብቻ የወጣ ዋጋ ስለሆነ ፈጥነው በመደወል የድሉ ተጠቃሚ ይሁኑ። ፓትሮይት አውቶ ሴል በድጋሚ እንኳን ደህና መጣ። ዌት ሉዝ አደረክ? ሸንቀጥ አልኩኝ።
ትንሽ እንቀሳቀሳለሁ። እንዴት ነው ወይ በስማ ብርዱ አይደለ? እንዴት ነው ስኖ በጣም ኃይለኛ ነው። እንዴት አሳለፍክ? በጣም ይገዘቅዛል። ያው አሁን እግዚአብሔር ይመስገን ያው የኢትዮጵያ ሕዝብ ደርሶልኝ ያው ከዛ ሁሉ ቅዝቃዜ ከዛ ሁሉ ብርድና ቅዝቃዜ ብርድ ሲፈራረቅብኝ በተለይ አሁኑ የሶስት ቀኑ በጣም ከባድ ነበር። በጣም እግዚአብሔር ይመስገን መቼም በጣም እነ ሚኪን አሁን የምንገኝበት ፓትሪክ አውቶ በጣም ነው የምናመሰግነው። ይኸው ፏ ብለህ ይሄን ጊዜ አሳለፍከው። መቼም በጣም ከባድ ነበር። በጣም ከባድ ነበር። አይረሳኝም መቼም አይረሳኝም። ውጪ ያለው በጣም አሁን ደግሞ በቅርቡም እንደ የምንሰራቸው ፕሮግራሞች አሉ ትመለከታለህ አይደል? በጣም ደስ የሚል ነው። ራሳቸውን እንትን ብለው አጋልጠው በስነ ስርዓት ለሚዲያ ላይ ቀርበው እንትናቸውን መናገራቸው በጣም ትልቅ መሆንም ያለበት ነገር ነው። መበረታታትም አለበት እና ህዝቡም እንደሚደርስላቸው እየደረሰላቸውም እንደሆነ ያው በጣም እያየን ነው። በጣም ህዝቡ በጣም የሚደግፍ ደጋፊ ህዝብ ነው ያለው እና በጣም ደስ ይላል እና ሌሎችም እንደዚሁም ደግሞ እንደሚወጡ ባለሙሉ ተስፋ ነኝ። ሸንቀጣል ካንተ ስራ ምናምን በቃ ድብ ሲባል ዛሬማ ከራስም አልፈ ሰውም ሁሉ ታግዛለህ ምናምን የሚባል ነገር ሰማልና ከዛም ውጪ እንግዲህ ያንተ ጉዳይ ምን ደረሰ? አሁን ብዙዎች አንዳንዶች እኮ ያ ሄኖክስ ምናምን ይላሉ እንደው ከተገናኘን አይቀር ኦልሞስት እንግዲህ በጣም ያው መስመር ይዟል። አፕላይ አድርጌ ያው እንደ አሻራም ሰጥቻለሁ። አሻራን ከ2 ወር በፊት ሰጥቼ እንግዲህ አሻራ መስጠት አንዱ እንትን ነው የጉዳዩ ክፍል ነው። ያው ዋናው ሲቲዝን መሆኑ ታውቋል። ሲቲዝን መሆኑ ተረጋግጦ እንደውም አሻራ ልሰጡልህ ሄጄ አሻራ አንተ አሜሪካዊ ዜጋ ስለሆንክ አሻራ መስጠት አይጠበቅብህም ብለው ፎቶ ብቻ ነው ያነሱኝ። ፎቶን አንስተው የእሱ ውጤት የወንጀል ምርመራ ውጤት የሚሉት ማለት ነው ባክግራውንድ ቼክ ወይም በአማርኛ ወንጀል ምርመራ ውጤት እሱን ሰጥቻለሁ። እሱን አሁን መልስ እየጠበቅኩኝ ነው። ወይም ደግሞ ቀጥታም ያለሱ ያለ አሻራ ምርመራ ውጤት ቀጥታም ሲቲዝንሺፕ ወደዚህ እንደ ይልኩልኛል ብዬ ተስፋ አደርጋለሁ። ፕሮሰስ ላይ ነው። በየሳምንቱ ቼክ እያደረኩኝ ነው። ኦልሞስት በማለቅ ላይ ነው ማለት ይቻላል። በቃ እሱ እንደመጣ ምንድነው የታሰበው? እንደመጣ እንግዲህ ያው የታሰበው እንግዲህ ያው ተነጋግረናል። ሁላችንም ቤተሰብም ጋር አውርተናል። እንግዲህ መጀመሪያው ማዘን ሄዶ ማየት ነው። ረጅም ጊዜ ከተያየን ያው አሁንም በስልክ አሁን እግዚአብሔር ይመስገን አሁን ቴክኖሎጂው እንትን ብሎ ቴሌግራም በየቀኑ በቪዲዮ እንደዋወላለን። ግን በአካልን መገናኘትን የመሰለ ነገር የለም የፈለገ ቢሆን። ስለዚህ ሄጄ ሆፕፉሊ ይሳካልም ብዬ ተስፋ አደርጋለሁ። ይሳካልም እና ሆፕፉሊ ኢትዮጵያንም የተወለድኩበትንም ያደግኩባትንም ምድር ያለው ቤተሰቦቼም ጋር ጥሩ ጊዜ አሳልፋለሁ ብዬ ተስፋ አደርጋለሁ። እነ ሚኪስ እንዴት ይዘውሃል? እነ ሚኪም በጣም ደስ የሚል ቤተሰብ ናቸው። በጣም ደስ ይላል። በጣም አብረን ነው ውዱድ አብረን ነው የምናሳልፈው እና በጣም ደስ የሚል ፋሚሊ ነው። በጣም ቤተሰብ አግኝቻለሁ። በጣም ደስ የሚል ቤተሰብ ናቸው። በጣም አሪፍ። እንግዲህ የሆነ ነገር ሲፈጠር እኛም የሆነ ነገር ሲኖር ሚኪ ምንድነው እንላለን። ዛሬም እንግዲህ የተገኘንበት ጉዳይ ዋናው እሱ ነው። ዛሬ ደግሞ ለየት የሚያደርገው አንተም እንግዲህ ራስን ችለህ እንደዚህ ዘንጠ ይኸው በጣም ሴልስ ፐርሰን ሆነሃል። እንግዲህ ዛሬ የተገኘንበትም ደግሞ ጉዳዩ ከዚህ ከእናንተ ጋር የተያያዘ ስለሆነ እዚህ እናንተ ጋር ደውለን እባካችሁ አንድ ወገኖቻችን እንደዚህ አይነት ነው ሁኔታ አይታል። ቪዲዮውን ዛሬ ያገኘናቸውን ይዘናቸው የመጣናቸውን ሰው ቪዲዮ ተመልክተዋል? አይቻለሁ፣ ሰምቻለሁ። ሰዎችም ነግረውኛልም በወሬም ሰምቻለሁ እና በጣም የሚያሳዝን እንትን የሚል ነው። ያው ታሪኩን እንትን ብየዋለሁ። እኛም እንግዲህ በተቻለን ያው እናግዛለን ብዬ ምን ታስቧል? አሁን እንግዲህ ያው የተዘጋጀ በጣም ደስ የምትል አሪፍ በጥሩ ሁኔታ ላይ ያለች ተፈላጊ የሆነች መኪና አዘጋጅተናል። በጣም አስተማማኝ የሆነች እና ዋጋዋም በጣም በተመጣጣኝ ዋጋ ነው የምትሸጠው እና በጣም እንግዲህ መኪና ሲባል ደግሞ አንድ መኪና ጥሩ መኪና ነው ሊባል የሚችለው የመጀመሪያ መታየት ያለበት ነገር ሁኔታዋ ነው። ጥሩ ሁኔታ መሆኗ ማለት ነው። ወይም በእንግሊዘኛው ጉድ ኮንዲሽን ይሉታል። ጥሩ ሁኔታ ላይ ነች። ጥሩ ሁኔታ ያለች መኪና ነች። ሁለተኛ ደግሞ መኪና የሚያሰኘው በጣም ዋናው ነገሩ አስተማማኝነቱ ነው። በጣም ምን ያህል አስተማማኝ ነው የሚለው ሰው አስተማማኝነቱ ወይም በእንግሊዘኛው ሃይ ሪላያቢሊቲ ይሉታል። በጣም አስተማማኝ እንግዲህ ከሚባሉ መኪኖች ውስጥ እንግዲህ በጣም ቁጥር 1 ከሚባሉት ውስጥ ነው እንግዲህ ያዘጋጀ ነው። በጣም አስተማማኝ ነው። ሌላው ያው መኪና ስገዛ መጀመሪያ ማየት ያለብህ ያው ከአስተማማኝነቱም ውጪ ደግሞ ምን ያህል አፎርዴብል ነው ወይም ደግሞ ተመጣጣኝ
ዋጋው ተመጣጣኝ ነው ወይ የሰውን ባጀት እንትን ያለ ነው ወይ የሚለው ነው የሚታየው። አንድ መኪና አፎርዴብል ነች ወይ የሚለው መታየት አለበት። ዋጋዋ ላይ ፎከስ ማድረግ አለብን። እነዚህን ሁሉ ያሟላች መኪና ነው እንግዲህ ያዘጋጀ ነው። በጣም አሪፍ። እንግዲህ ይሄን ቪዲዮ ቅርብ ጊዜ ላይ እንግዲህ አንደታችን ያው እንግዲህ አንቱ አልክ እያላችሁ በጣም ወቀሳ ይሰጣችሁ ሁሉ በጣም አስተያየታችሁ ለሰጣችሁን አስተያየት ይቅርታ እንግዲህ ካልን ያው በክብር ነው እኛ እንኳን አንቱ ያልነው። እንግዲህ ከልጅዋ ጋር ያለውን ችግር ሁሉ ሰምታችሁ አይታችሁ ብዙዎች አዝናችኋል። በተለያየ መንገድ ገንዘብ ዘርታችኋል፣ ቤት እየሄዳችሁ ጠይቃችኋልና ሚኪም ደግሞ እነ ሄኖክም ደግሞ ባላቸው ነገር መሰረት መኪናዋ ተወስዶባታል መክፈል አቅቷት እንግዲህ እሱን ደግሞ እኛ በተቻለ መጠን መኪና ማየት እንችላለን ተብሎ እዚህ ጋር እንግዲህ ያለውን ነገር ለናሳይችሁ ነው የመጣ ነው። ከዛ ውጪ ግን አሁን በደንብ መኪና እየሸጥክ ነው። እዚህ አውቶ ሴል እንግዲህ ብዙ ኢትዮጵያኖች እየመጡ መኪና የተገዛዙ ነው። እንግዲህ አሁን እንኳን ትንሽ ብርድ ስለሆነ ቢዝነሱን ቀዝቀዝ ሊል ይችላል። ትንሽ እዚህ ጋር ያለውን ቢዝነስ አንተ እየሰራ ያለውን ነገር ትንሽ ነገርና ብርዷን ወደ ውስጥ ገብተን ደግሞ ቀሪውን እናወራለን። በጣም ደስ ይለኛል። በደስታ በጣም ደስ ይለኛል። እንግዲህ የመኪና ቢዝነስ የመኪና እንትን ሽያጭ ወይም ማሻሻጥ በጣም ደስ ይላል። በጣም ብዙ ነገር መኪና እንግዲህ በውስጡ ብዙ ውስብስብ ነገሮች አሉበት። የእነሱም ጋር ራሱ ቴክኒካል ወርዶቹን ስማቸው ራሱ እንትን ማወቁ ራሱ በጣም የሆነ አዲስ ነገር መስማቱ ራሱ በጣም አዲስ ለውጥ ነው። አዲስ ቃላቶችን በየቀኑ መስማቱ ራሱ ለእኔ በጣም እንትን ነው። እዛ በተጨማሪ ደግሞ ከብዙ ሰዎች ጋርም ያገናኛል። ከብዙ ሰዎች ጋር ትገናኛለህ፣ ታወራለህ፣ ትጠያየቃለህ፣ በጣም ኮሚኒኬት ታደርጋለህ። እሱ ራሱ በጣም ትልቅ ነገር ነው። ተውም ደግሞ እንትን የሚሉም አሉ አይተው አካልም እየመጡ ቴስት ድራይቭ የሚሉት አለ፣ ሞክረው የሚሄዱ አሉ። ስለዚህ እዚህ ቤት ከተመጣ የማንኛውም አይነት የመኪና ችግር ይፈታል ነው የሚባለው። አውቶስ እንግዲህ ሌላም ቅርንጫፍ ተከፍቷል በዲሲ ኖርዝ ኢስት አካባቢ። እዚህ ቦታ ላይ መምጣት ያልፈለጉ ደግሞ እዛ ሄደው አሁንም ዩዝድ መኪና አዲስ መኪና በቅርበት ደግሞ ብዙዎች እንደውም ባለፈው በሰራነው ቪዲዮ ምክንያት ብዙዎች መጥተው በክሬዲት ሁሉ ተመቻችቶላቸው ቀስ እያሉ እየከፈሉ ራሳቸውን ለወጡበት ሁኔታ አለና በዚህ አጋጣሚ እነ ሚኪ እናመሰግናለን። እንግዲህ ብርዱ በጣም ከባድ ስለሆነ ወደ ውስጥ ገብተን ቀሪውን ደግሞ ከዋለ ጉዳዩ ጋር ደግሞ ያለው ነገር ስለ መኪናው በኋላ መኪናውን ዞር እያርክ ታሳየናለህ። እውነት ነው። በጣም በደስታ ደስ ይለኛል። በጣም በደስታ ክብራትና ክብራት ፕሮግራማችን ይቀጥላል። ወደ ውስጥ ገብተን እንግዲህ እህታችንን እናገኛለን። ያለፈውን ጊዜ እንዴት አለፈ፣ ምንስ አረጋችሁ፣ ምንስ ተከናወነ የሚለውን ነገር እናሳያችኋለን። ከኛ ከቆያችሁ ሙሉ ትመለከታላችሁ። ከ10 ደቂቃ በኋላ እንመለሳለን። ተከተሉኝ። ክብራትና ክብራት እንግዲህ መግቢያ ላይ ያለው ነገር አሳይተናችኋል። ተመልሰን መተናል። ዛሬ እንግዲህ የተገናኘንበት ዋናው ጉዳይ እንግዲህ ብዙ ፕሮግራሞች በዚህ ሚዲያ እንሰራለን። በተለይም ደግሞ ድጋፍ የሚያስፈልጋቸው ወገኖቻችን ቀርበው ያላቸውን ችግር ከተናገሩ በኋላ ውድ ኢትዮጵያውያኖች፣ ኤርትራኖች በተቻላችሁ መጠን እያገዛችሁ እንግዲህ ህይወታቸው ከነበረ ቦታ እንዲቀየር ታደርጋላችሁና ዛሬም እንግዲህ በቅርብ ከወይዘሮ ብዙነሽ ጋር የሰራነው ፕሮግራም ነበረ። ያንን በማስመልከት እንግዲህ ዛሬ ደግሞ የደስታና የምስጋና ፕሮግራም ልንሰራ ነው እዚህ ቦታ የተገኘ ነው። እንግዲህ ያለውን ነገር ደግሞ ምንድነው የተፈጠረው ምንድነው የሆነው ነገር ደግሞ ከዛ ከቪዲዮ በኋላ ያለውን ነገር እኛም እንግዲህ በቅርበት ስላልተገናኘን በስልክ ብቻ ነው የተገናኘ ነው። ያለውን ነገር እንግዲህ ከባለ ጉዳዩ እንሰማለን። ከዛ በፊት ግን ባለፈው ቪዲዮ ሲለቀቅ ብዙዎች እንደው አንቱ አልክ ብለው በጣም ኮነኑኝ። እኔ እንኳን የክብር ነበር አንቱ ያልኩትና እኔም በደስታ ነው የምቀበለው። ምንም ቀጥል፣ ችግር የለም ወንድሜ። አክብሮት ለምንም ነገር ቢሆን ጥሩ ነው። እድሜ ደግሞ ጸጋ ነው። እኩያ ትሆናለህ እንዴት አንቱ ስላለ ምን አላሉኝ። እኔ እድሜ የተሰጠው እኮ ነው እድሜም እንደዚህ የሚኖረውና ምንም ችግር የለውም። ያው እንግዲህ ዛሬ ደስ ይበላችሁ አንቺ እያልን እንጫወት ማለት ነው። አይ እኛ እንግዲህ እዚህ ቦታ ላይ የሚያደርሱን ተመልካቾቻችን ናቸው። ተመልካቾቻችን ከኛም አልፎ የኛ ፕሮግራም ማየት ብቻ ሳይሆን ከኛም አልፎ ደግሞ እኛም እንደዚህ አይነት ወገኖች አሉ ደግሞ ስንል እነሱ ናቸው ፈጥነው እኛ ቪዲዮ ነው የምንሰራው፣ ግን በሌላው ነገር ደግሞ ያለው ነገር የሚያግዙት እነሱ ናቸውና የሚሉን ደግሞ ኮሜንት የተቀበለ የምታደርጉ የምተሻሽሉ በሚሉን መልኩ ደግሞ ስለ የሚመለከቱ ሰዎች በጣም ክብር ስላለን እንግዲህ በአንቱታው እንግዲህ የተከፋችሁ ይቅርታ ጠይቀን ዛሬ አንቺ ያለን እንጫወታለን። ስላገኘሁሽ ደስ ብሎኛል። እንዴት ነበረ ከቪዲዮ በኋላ ምላሽ ምን ተፈጠረ? እንዴት ነበር? ሰዎች ብዙ ሰው ተመልክተውታል። ስለዚህ ትንሽ ንገሪኝ እስቲ። እሺ፣ በጣም በሚደንቅ መልኩ ነው ሁኔታዎች እቀበል የነበረው። ከምንም በላይ ግን ይሄንን ክብር ሰጥቶ ይሄንን ምላሽ ሰጥቶ ችግሮቼን ያሉብኝ እንቅፋቶቼን እንዳስወግድ
ያደረገኝ ፈጣሪ አምላኬን አመሰግናለሁኝ። ክብር ለእግዚአብሔር፣ ክብር ለአንድዬ እናት ለኢየሱስ ክርስቶስ ይሁን። በጣም አመስግኛለሁ አምላኬን። ከዛ በተረፈ ግን አንተ ሚዲያ ከምንም በላይ አሳድጎ መልካም ፍጹም በሆነ መልኩ ሚዲያ ተባርኮ በሰዎችም በሁሉም መንገድ እንዲዘልቅ ትልቅ ምኞት፣ አክብሮት፣ ምስጋና አለኝ። ፈጣን ነው ምላሽም ከሰዎች ጋር ተረጋግተህ የምታደርገውንም ሌሎች ቪዲዮዎችህን ከብዙ ጊዜ በኋላ አስተውያለሁኝ። ከዛ በተረፈ ደግሞ ሀይሚዬ ጓደኛዬ እግዚአብሔር ይስጣት፣ ለአንተም መንገድ የከፈተችልኝ እሷ ናት እና በጣም ብዙ ሰዎች ናቸው። ከዛ በተረፈ ደግሞ ስፓት ቸርች ደግሞ የቤተክርስቲያኑ ኃላፊ ቀሲስ አባይነህ ከገንዘብ ከማጽናናት ጀምሮ ዲያቆን መድቦ ዲያቆኑ ከኔ ጋር አብሮኝ ከልጄ ጋር አብሮን እንዲሰራ ይበልጥ በዚህ በችግሬ ወቅት ደግሞ ትምህርት ቤቱ ትራንስፖርት ከልክሎ የነበረ መኪናዬ ከተወሰደ በኋላ ከቨርጂኒያ እየመጣ ልጄን ያመላልስ ነበረ ትምህርት ቤት። በጣም ነው ስኩል ባስ የለም እንዴ? ከለከሉኝ። መጀመሪያም ትምህርት ቤቱ እንዲመደብ ሳደርግ ትራንስፖርት እንደሌለው ነግረውኛል። የምታመላልሹ በራስሽ ነው ሲሉኝ የልጄን ሰላም ፈልግ ስለነበረ ተስማምቼበት ነበርና አሁን በአይኢፒ ተሰብስበን ካልወሰንን በስተቀር አሁን ድንገት ተነስተሽ ብትጠይቂ ራውት በኔ መስመር ማለት ነው ወደ 20 ደቂቃ ይወስዳል በትራንስፖርት እና ራውት ከሌለው አይቻልም የሚል መልስ ሰጡኝ። ግን ያው እንደነገርኳችሁ ዲያቆን ዮናታን እኔ አመላልሷለሁ አትጨናነቂ ብሎ አሁን እሱ ነው እስከዛሬ ትምህርት ቤት እስከሚሄድበት እና እስከሚመለስበት ሰዓት እሱ ነው እየረዳኝ ያለው። ከስፓት ቸርች ከቨርጂኒያ ድረስ እየመጡ ኤቭሪዴይ ጠዋት እየመጡ ራይድ እየሰጡ ያው በጣም የመታደል ነው። 24 ዓመት ቢሆነው ነው ግን ቅዱስ የሆነ ልጅ ነው። ከዛ በተረፈ ደግሞ ቤተሰቡን በጣም አመሰግናቸዋለሁ። የልጃቸውን ህይወት ሳያስቀድሙ ለኔ እርዳታ አግዛት እስከምትወጣ ችግሯ ብለው ፈቅደው መልካምነታቸው ስላሳዩኝ የዲያቆን ዮናታን ቤተሰቦች እጅግ በጣም አመሰግናቸዋለሁ። እነሱ መልካም ባይሆኑ ልጅም ይሄን ያህል እንትን አይልም እና በጣም ታዛዥ ልጅ ነው። እግዚአብሔር አምላክ የወደፊት ህይወቱን ይባርክለት። በፍጹም ንጹህ ፍቅር በሆነ ነው ልጄንም እየቀረበ ያለው። በጣም ተስማምተዋል፣ በጣም ተዋደዋል። ልጄ በስልክ ማውራት አይወድም። ከዚህ በፊት ከሱ ጋር ጓደኝነት ከጀመረ በኋላ ሄ ብሮ ምናምን እያለ ነው ጠርቶ የሚያናግረው እና እጅግ በጣም የተመሰገኑ ናቸው። ስፓት ቸርች ምዕመኑም ጭምር ነው መተው ሁሉ የጎበኙኛሉ ከስፓት ቸርች። በጣም ነው ለነሱም ክብር ያለኝ። ከዛ በተረፈ ደግሞ ሀዜባን ታሮ ትባላለች። የኦቲዝም ልጆችን እንትን ምትል ኮሚኒቲው ላይ የምትሰራ ሳትሰለች ነው መረጃ ከሷ ማገኘው እና ብዙ ጊዜ መረጃዎቿን እጅግ በጣም ነው የምጠቀምባቸው። እሷንም በጣም አመሰግናለሁ። ከዛ በተረፈ ደግሞ በሚዲያ አይተውኝ እጅግ በጣም አዝነው እጅግ በጣም ስለኔ ስሜታቸው ተጎድቶ በእንባ ሁሉ ያናገሩኝ ነበሩ። ቤት የመጡ ነበሩ እንትን አስቤዛ ይዘው ሁሉ። አንተ ሚዲያ ላይም ቀርባ የነበረች ምን ታምር ከአንድም ሁለት የመታ ጎብኝታኛለች። እጅግ በጣም ተደስቻለሁ። ከዛ በተረፈ ደግሞ በኮሜንት እንደገና ደግሞ በስልክ ብዙ ናቸው እና የአብዛኛው የሚያጠነክረኝ ይበልጥ ደግሞ በርትቼ ወደፊት እንድጓዝ የሚያደርገኝ እኛም የባሰ አለብን እንዳንቺ መውጣትና መድፈር አቅቶን ነው ብለው ብዙዎች አልቅሰው ሁሉ በተለይ በእንደዚህ አይነት ስፔሻል ኒድ ባላቸው ልጆች ዙሪያ ወላጆች ብዙ ስሜታቸው የተጎዳ እናቶች የሚያለቅሱ የእውነት ነው የምልህ እና እኔ ሳስብ በዚህ ዙሪያ አሁን በጀመርከው መንገድ አንድ የሆኑ የሚያግዙ አይነት እንትን ሆነው ቻንስ ሊገኝ የሚችል ቻንስ አንድ በእንደዚህ ችግር ወጥቶ ብቻ ችግርን ነክቶ ተናግሮ ችግር ላይ
እባካችሁ ድረሱልኝ ከማለት ሀገሩ ላይ ያለውንም ቻንስ ለመጠቀም የሚቻልበትን መንገድ የሚያስይዝ አይነት በቃ እውቀቱ ያለው ሰው ቢኖርና የበለጠ በዚህ ዙሪያም ጠንክሮ ይሰራ በፈቃደኝነት እኔም ለመስራት ዝግጁ ነኝ። በጣም ደስ በሚል መልኩ እሰራለሁኝ። የእውነቴን ነው። ልጆችን ብቻ ሳይሆን እናት በተለይ ውስጧ በጣም ይሰበራል። በሄደችበት ሁሉ የሚገጥማት ነገር ስላለ ማለት ነው። ስለዚህ እነሱም በጣም አመሰግናለሁ። ከልቤ ነው። በጣም ነው ደስ ያለኝ የእውነት። እንደገና ደግሞ አልፎ አልፎ በጣም ከ99% በላይ ማለት እችላለሁ የሚያስደንቅ ነው ኮሜንትና ማበረታቻ። አንዳንድ ሰው ሳይገባው ሌላውን ሰው ወደኋላ እንዲያስቀረው የሚያደርግ አስተያየት ባይኖር ደስ ይለኛል። ሁሉም አይደለም፣ ያው እኛም አንድ ማህፀን እንኳን ተጋርተን አንድ አይነት አመለካከት የለንም። ግን በቃ እንዲተጎዳው የሚል ሰው ኃላፊነቱን ወስዶ ነው መድረክ ላይ የሚወጣው ወይም ሚዲያ ላይ እና ኃላፊነቱ የዛ የሚጠየቀው ሰው ነው። ሌሎች ያልተገቡ ነገሮች እንኳን አሳስቶ ቢሆን ግን አስተያየት ሰጪው ታርሞ ጥሩ የሆነ መልካም የሆነ ነገር ቢናገር ለሁሉም ሰው መንገድ ከፋች ይሆናል። ከፊሉ በጣም ደስ ብሎኝ ነው ሳስተናግድ የነበረው ያለ ማቋረጥ ነው የምልህ። በዛ ላይ ደግሞ ደጋግመው ከአንዴም ሁለቴ ደጋግመው አንድ ሁለት ሰዎች ደግሞ ያንቺ ያለሽበትን እንትን ምንድነው ስሙ ካውንቲ ንገሪንና ዌብሳይታቸውን ከፍተን አይተን የሚያስኬዱ እንትኖች ሪሶርሶች ካሉ እንንገርሽ ብለው ሁሉ የሞከሩልኝ አሉ። ያው ያነገርኳቸው ነገር አይተው እኛ ጋር ይሄ ነው አንቺ ጋር ያለው በዚህ መልኩ ስለሆነ ያንን ትተሽ ሌሎች ቻንሶችን እንድሞክርም ምክር ሰጥተውኛል እና ያንንም እጅግ በጣም አመሰግናለሁ ሁላችሁንም። የእውነት ወገኔ በሙሉ በቃ ማንንም ሳለ አበሻ የተባለ በሙሉ ማለት እችላለሁ። በሚያስደንቅ መልኩ ህይወቴም በቃ አይምሮም አርፎ ህይወቴም ወደፊት ተስፋ ብቻ እንዳልም አድርጎኛል። ልጄንም የበለጠ አበርትቼ እሱም ደግሞ እግዚአብሔር ፈቃዱ ከሆነ ከተሻለልኝ ወደፊት በሚዲያም መጥቶ ያለውን ለውጥ የሚናገርበት ጊዜ ሩቅ አይሆንም። አሁን ትንሽ በባህሪው ሜንታሉ ላይ ምፈራለት ነገር ስላለ ነው ያልደፈርኩት እንጂ መጥቶ ቀርቦ እንትን ቢልም ደስ ይለኛል እና እግዚአብሔር ይስጣችሁ ጸጋ በረከት ከሁላችሁም በአጠቃላይ ከወገኖቼ ከሁላችሁም ጋር ጸጋ በረከት በፍቅር እግዚአብሔር አምላክ ቤታችሁን ይጎብኝ፣ ኑሯችሁን፣ ትዳራችሁን፣ ቤተሰባችሁን ሁሉ ይጎብኝ እና በዚህ መልኩ ነው አስተናግጄ የከረምኩት። በጣም ጥሩ። እንግዲህ እኛም እንግዲህ ዛሬ ይሄን ፕሮግራም እንድንሰራ እንግዲህ ኃላፊነት አለብን። ያወጣነውን ሰው ህዝቡን ስናስቸግር እንዲህ ወገኖቻችን እንደዚህ አይነት ሁኔታ ላይ ደርሰዋልና ብለን ካረግን በኋላ መጨረሻውን የማሳየት ግዴታ ስላለብን ነው። ከነሱ ባደረጉት ነገር በጸሎትም በተለያዩ በምክርም በገንዘብ ድጋፍ ያደረጉ ሰዎች የደገፉት ሰዎች ደግሞ ህይወታቸው ተቀይሯል የሚለውን ነገር እንዲህ አይነት ፕሮግራም ስንሰራ አንድ ፕሮግራም ሰርተን ብቻ የራሳችሁ ጉዳይ ብለን ምንተው አይደለም፣ እስከ መጨረሻው ሄደን ህዝቡንም የምናመሰግንበት መድረክ ነውና ዛሬም እንግዲህ የተገናኘንበት ጉዳይ ይሄ ነው። የኛም ኃላፊነት ስላለብን ነው እስከ መጨረሻው ይሄውና ጉዳያችሁ ያረጋችሁ ነገር ብለን ልናሳይ ነው እዚህ ቦታ የተገኘ ነውና እሱንም አይተው የረዱን ያገዙንን ኢትዮጵያኖች በጣም እጅግ አድርገን እናመሰግናለን። እንግዲህ 1% ኮሜንት ደግሞ እሱም ያጠነክራል። ሁሉም መቼም አልጋ ባልጋ አይሆንም ያለ ነውና እንደ ብዙ ሰዎች ብዙ ስልኮች ሲደወሉ ነበር። በጣም እንደው ያስገረመሽ እንደው በጣም በቃ ከተደወሉ ስልኮች መካከል ስልክ ሁሉ ማንሳት ሁሉ እስኪያቀርሽ ድረስ ነበር። አዎ አንድ እናት ናት በትክክል ካውንቲውና ስቴቱን ባላስታውስም በጣም ነው እያለቀሰች የምትናገረው። በጣም አንደኛ የሁለት ልጆች ናቸው በዚህ ችግር ላይ ያሉ ወንዶች ናቸው እና በቃ መንቀሳቀስ የማልችልበት ህይወቴ በሙሉ ጨለማ ውስጥ ያለ እስኪመስለኝ ነው እየኖርኩ ያለሁት ብላ በማልቀሷ እንደገና እኔ ማጽናናት ሆኛለሁ እና በቃ ከአይምሮዬ አጠፋም። ይሄ ለምንድነው ቀድም ያነሳሁት? እናቶች ሁልጊዜ ለእንትን ብቻ አይደለም ይሄ ለገንዘብ ማሰባሰብ እንደዛ ብቻ አይደለም። በቃ የንግግር ራሱ ማጽናኛ እንኳን
እንዴት እንደሚያበረታ ነው ለመግለጽ ስለፈለኩኝ ነው ያነሳሁት። እና እሷ እኔ በዛ መልኩ ኢንተርቪው ላይ ሆኜ እሷ ስትደውል እኔም ማጽናናት ሆንኩኝ። አየህ እና ምንድነው በቃ ትንሽም ቢሆን ከቀረብን ካየን መጎዳታቸው በአብዛኛዎቹ መገመት አያስቸግርም። በቃ ለምን ከልጆቻቸው ጋር የሚያሳዩት ውጣ ውረድ አለ። ማህበረሰቡ ደግሞ ብዙ እንትን ያላለ ነው። እንዴት ነው ቢያቅም የሚመጣው ኃላፊነትም ከመፍራት ሊሆን ይችላል። ብዙ ያ ሰውን እንትን ሲል አይታይም ሲታገዝ እና ያቺ እህት በጣም ውስጥ ያለች እና ሁልጊዜ እንደውም እንዳልኩ ስለበዛ በስም ባለመያዜ እቆጭባታለሁ። ግን አሁንም ልትሰማ ትችላለች። እህቴ በርቺ፣ አቅሙ አግኝተሽ ብርታቱን አግኝተሽ እንደኔ መፍትሄ የሚሰጥሽ ሰው ታገኛለሽ እና በርቺ ለማለት ወዳለሁኝ። ከዛ በተረፈ ግን እኛም ከመጣች አዎ ደስ ይላል። በቃ በብቸኝነት ነው የምታሳድገው። ደግሞ ከባድ ነው። በአብዛኛው ደግሞ ሲታይ ወንዶች ልጆች ናቸው በዚህ ዙሪያ። እኔ ብዙ አሁን በኮሚኒቲውም ላይ እንዲሁ በፕሮግራሞች ላይ ልጄን በሚሄድበት ጊዜ በአብዛኛው ወንዶች ናቸው እና ሕፃን እያሉ ይሻላል። ትንሽ 10 ዓመት ካለፉ በኋላ የሰውነታቸውም ለውጥ ስለሚኖር ለእናት ከባድ ነው እና እኔ እንዳገኘሁት አሁን ቅድም ያልኩ የዲያቆን ዮናታን ልክ በእንደሱ አይነት በቸርች ዙሪያ አሁን የስፓት ቸርች እጅግ በጣም የማደንቀውም ለዛ ነው። አንደኛ በተመሳሳይ እድሜ ናቸው ያሉት እና የሆነ ኦርጋናይዝ የሚያደርግ ነገር ቢኖር ይከፈላል ለእናትየዋ፣ ታርፋለች። የእውነት ነው የምልህ። እኔ አሁን ከ50% በላይ እስከ ማለት እደርሳለሁ። በቀን እየመጣ ልጄ ደግሞ ፈቅዶት በቃ ፍቅር አሳይ ውስጣቸውን የተረዳቸው ሲያገኙ ንጹህ ፍቅራቸውን ነው በሙሉ እምነት እንትን የሚሉት። ግን ይፈራሉ የሚደርስባቸው ነገር። አሁን የኔ እንደዛ ነው የሚያመጡበትን ስቃይ ስለሚያስብ ነው አንድም ባይተዋርነት ሶሻል እንትን የሚለው የሚቆጥቡ። ስለዚህ በእንደዛ አይነት ዙሪያ ቅረቡን ነው የኔ እንደኔ አይነት ያሉ እናቶችን ቅረቧቸው፣ ጠይቋቸው። ልጆች ካሏችሁ በተለይ ልጆች ካሉ በእድሜ ኩያ ካሉ ካቀራረቧቸው እነኛም ንጹዎች ናቸው እኮ የእውነት የፍቅር መንገድ ማሳየት ከምንም በላይ ይችሉበታል። ስለዚህ ያንን መንገድ ወገኔ ቢያደርግ እጅግ በጣም አመሰግናለሁ። ጥያቄም በአክብሮት ነው። መልካም ምላሽ እንደማገኝ በሙሉ ተስፋ ነኝ። እግዚአብሔር ይመስገን። ያው ቅድም እንግዲህ እኛም ስንገባ ከዚህ በፊት እንደዚህ ጎዳና ላይ ነበር ሄኖክ የሚኖረውና ከዛ ላይ እንግዲህ በእንደዚህ በደጋግ ኢትዮጵያኖች ታግዞ ዛሬ ይሄው ከራሱ አልፎ እንግዲህ ዛሬ የተዘጋጀነበትን ሁኔታም እንግዲህ አዘጋጅቶ እንትን ያለና አንቺም እንግዲህ እንደሱ ከራስሽም አልፈሽ እንግዲህ እንደዚህ አሁን ባሉ ሰው የተቸገሩ አትሊስት ገንዘብ ብቻ አይደለም እንዳልሽው በአይዲያም በምንም ያለፍሽበትን ነገር እንግዲህ ይሄን ያለመት እንግዲህ አሁን ልጁ 17 ዓመት አይደል? 17 ዓመታት እንግዲህ ብዙ ነገር አሳልፈሻልና ያንን ደግሞ በተለይም ደግሞ አዲስ እንዲህ አይነት ለሆኑ ቤተሰብ ላለባቸው ሰዎች ከራስሽ አልፎ የራስሽን ኤክስፒሪየንስ የምታካፊበት የምታገዥበት ሁኔታ ነውና በዛም እንግዲህ ደስ ሊለን ይገባል። ከዛ ውጪ ቪዲዮ ከተላለፈ በኋላ እንዴት ነው የልጅሽ አባት ቪዲዮን አየሁት ደወሉ ወይስ ምን ነበር? ከዛ በኩል የነበረ ምላሽ ነበረ ቪዲዮን ከታዩ በኋላ? በእርግጠኝነት እኔ ብዙም ተስፋ አልጠበቅኩም። ምክንያቱም ለአመታት ደክሜበትና ብዙ ተጉዤበት ያለፍኩት ስለሆነ በቃ በአጠቃላይ ወገኔን ነው ብዙ ነገር እንትን ያልኩት። ስወጣም ደግሞ ወገኔ ባክህን ነው ያልኩት እንጂ በሱ ዙሪያ አይዶን ነው እንዴት አይነት ህይወት እንዳለው አላቅም። የት አድራሻም እንደሆነ ስለሆነት አላቅም። ቤተሰቦቹ ሊያዩ ይችላሉ ብዬ የሚል ግምት አለኝ፣ ግን የጠየቀኝ የለም እና አሁንም ወገኔ ደርሶልኛል። እግዚአብሔር እሱም ልቦና አይስጠው። እኔ አሁንም ቢሆን እኔ በአባት ፍቅር አድጌ ልጄ ፍቅር የአባት ፍቅር ቢያገኝ ደስ ይለኛል። ምክንያቱም እኔ እንዴት እንዳሳለፍኩ ስለማውቀው ማለት ነው። እና እሱ ነበር እንደውም የሚያስጨንቀኝ ልጄ ከልጅነቱ ጀምሮ ብዙም ያየው የእንትን ፍቅር ስለሌለው በዛ ዙሪያ ብዙም አንድ አይደለም።
አንድም የሚያጽናናኝ እሱ ነው። ልቦና ካለውና መልካምነት ካለው የአባትነት እንትኑን አለፍክም። አሁንም ለልጄ መልካምነት ካሳየ ቢቀርብ ቢጠይቅ እንትን የለኝም። ምንድነው ተጽዕኖ ወይም ደግሞ ሪፊውዝ ማድረግ አልፈልግም። ግን ያን ያደርጋል ወይ ነው ይሄን ሁሉ ተጉዤ ምንም ያልተንቀሳቀሰ አይነት ሆኖ ስለሆነ እያያለሁ አሁን በዚህ እንኳን የለም። አየ ስለዚህ ወገኔ ደርሶልኛል፣ እግዚአብሔር ይመስገን። ልቦና ካለ አሁንም እኔ ያይደኩበት የአባትነት ፍቅር ልጄም እንዲያሳየው ቢፈቅድ ፈቃደኛ ነኝ። እስቲ እንግዲህ ከዚህኛው ቪዲዮ በኋላ ይመጡ ይሆናል እንግዲህ ለልጁ ፍቅር ሲባል ለልጁ ፍቅር ሲባል ኢትዮጵያስ ኢትዮጵያ እንደውም ቤተሰብ ጋር ደረሰ። አዎ እንትን ስራ ዓለም ላይ ያለው የነበሩ ጓደኞቼ ሁሉ ብዙ ሰዎችን አገኘው። በጣም ሁለት እዚህ ሀገር የሚኖር እንደውም አድራሻ ይወስዳ ለነገ ቀጠሮ ሁሉ ሰጥታኛለች። እና ኢትዮጵያም ያሉ ጎረቤቶቼ ኢትዮጵያ የሚኖሩ ብዙ ሰው እና አይዞሽ የሚገርም ነገር የአእምሮ ማስተካከል ጭምር እያደረክ እንደሆነ ነው የምገልጽልህ። ምክንያቱም ብዙ ሰው በቃ በጣም እንትን ብሎ ነው የሚጠብቅ። ይሄ ያለ አይደለም ሌክዠሪ የሆነ ህይወት ምንም መከራ አንተ ላይ እንደማይወድቅ እንደዛ ነው እና እንዴት የሚለውን ነገር ማስተካከያ ነው ያንተ ሚዲያ ብዬ ነው የማስበው። እና በዛ መልኩ የስራ ባልደረቦቼን አግኝቻለሁ፣ ጎረቤቶቼን አግኝቻለሁ። እንደገና እንዳልኩ ደግሞ የነበረህን ህይወት ደግሞ ስለሚያውቁ ሄዶ እንደዚህ መሆን አለው የሚለውን ነገር አይምሯቸውን እንዲያስተካክሉ ያደርጋል ያንተ ሚዲያ። እውነት ነው። ለዛም ነው እኛም የኛ ሰው አሜሪካ ብለን ሁሉንም በተቻለ መጠን ያለውን ነገር ለማሳየት ነው የምንሞክረው። እግዚአብሔር ይመስገን እንግዲህ የቻልነውን እያደረግን ነው። ከዛ ውጭ እንግዲህ አሁን ከዚህ ከመንግስት በኩል ሊያግዙ የመጡ ሰዎች ከመንግስት የሚገኙ ሪሶርሶች ቤትስ እዛው ባለፈው የቀረጽንበት ቤት ነው ወይስ ከዛ ሙቭ አድርጎ ብዙ ኢትዮጵያኖች ወዳሉበት ወደ ሲልቨር ስፕሪንግ የመምጣት ነገር ምን የታሰበ ነገር አለ ወይስ ምን ሰማሽ የተሻለ ነገር? በአብዛኛው ስቴት እና ካውንቲዎች እንድቀይር ሀሳቦች ነው ከሰዎች ያገኘሁት። ግን ቅድም ያልኩ ሀዜብ አንታሮ ኦቲዝም አንደኛ የልጁን አይምሮ ይሄን ያህል ትምህርት ቤት የእረፍትና የፋታ ጊዜ አግኝተሽ ሌላ ጋር ብትወስጂው አሁንም ችግር ቢገጥመው እንደገና ጉዳት ይመጣል። የምታገኙ ደግሞ የተፈቀደልሽ ነገር እንደገና ዌቲንግ ሊስት ነው የሚያስገቡሽ። ስለዚህ ይሄንን ያለሽበትን አመት ብትቺ እንደውም ትምህርት ቤቱን ብታስጨርሺው የሚል ሀሳብ ከሷ ስላገኘሁኝ የመቀየሩን ሳይሆን ትኖችን ይሄ አፎርደብል የሆኑ ትኖችን ሪሶርሶችን ምልህ ብዙ ሰው አሁንም ይቀራል። ምንድነው መረጃ ማግኘት ሪሶርስ ማግኘት ሞክሪ በሚሉት መንገድ 2-3 ቦታ ሞክሬያለሁ። አሁን እኔ የምኖርበት ሃዋርድ ካውንቲ ሃውሲንግ ኮሚሽን አለ። የአፎርደብል ሃውሲንግ እና ሴክሽን ኤድ የሚባል 3 ዓመት አልፎናል ከዘጋን እንትኑን አፕሊኬሽን መሙላት አሉ እና አሁንም ያ አይነት የሚነግረኝ ሰው ካለ ከመሄድ ወደኋላ አልልም። ግን የተጨበጠ መረጃ የለም አላገኘሁም። እና ያው እዛው ቤት ነኝ። ግን የነበረብኝን ነገር ሁሉ አጠናቅቄ በቃ ምንድነው ወደፊት የሚመጣውን የምከፍልበትን መንገድ አመቻችቻለሁ። እሱ በጣም ተስተካክሎልኛል። ግን ያም ሆኖ አሁንም ለማግኘት ብዙ እንትን አለኝ፣ ሀሳብ አለኝ። እንግዲህ ባለፈው ቪዲዮ ስንሰራ በጣም ይቸግርሽ የነበረው የቤት ኪራይ ቢሃይንድ ነበርሽ። የቤት ኪራይ አልተከፈለም ነበር፣ መኪናሽ መክፈል አቅቶሽ መኪናሽ ተወሰደ እና ቤት ውስጥም የነበሩ ችግሮች ነበሩ። አሁን እነዛ ችግሮች ተቀረፉ እጅግ በሚገርም መልኩ። አዎ ኢትዮጵያውያን፣ ኤርትራውያን፣ ሙስሊም፣ ክርስቲያን ሁሉም ወገኔ ባደረገልኝ ርብርብ ቤቴን ከነበረብኝ ነገር ነፃ አድርጌያለሁ። ዕዳዎቼን ከፍዬ እንደገና ደግሞ ዛሬ ደግሞ መኪና ያጣሁትን መኪና በወገኖቼ ባገኘሁት ድጋፍ መኪና ደግሞ ዛሬ ልረከብ አቶ ሚኪያስና ወይዘሮ ዮዲት ቤት መጥቻለሁኝ።
እነሱም በሚገርም መልኩ ነው ይሄንን ጉዳይን ምንም ውጣ ውረድ ሳይኖር ላንቺ የሚሆን በሚል እጅግ በጣም ትሁት በሆነ ምግባር ነው አስተናግደውኝ ያለ ምንም ውጣ ውረድ መኪናውን እንትን ብለውልኝ ዛሬ ልረከባቸው ነው ከነሱ ማለት ነውና በጣም ተደስቻለሁ። ልጄ ራሱ የእውነት ነው የምላችሁ ባለፈው አውርቻቸዋለሁኝ አላወኩም የእውነት እነሱም ማስጠንቀቂያ ቢሰጡኝ ምን ወረቀትና ኢሜል እየላኩኝ በስልክም አውርቻቸዋለሁና የመውሰዱን ነገር አላቅም ስለእውነት እና ጧት ስነሳ መኪናዬን ሳጣ እብድ ነው የሆነው ሁለታችንም ልጄም እኔም። አሁን ግን ሁሉ ጊዜ ማሚ አፕዴት አድርጊኝ እንዴት ሆንሽ ማሚ አፕዴት አድርጊኝ እንዴት ሆንሽ ዛሬ ስነግረው በጣም በደስታ ነው ወደዚህ የመጣ ነውና እኔ ብቻ ሳልሆን ለልጄም ጭምር ነው ደስታውና እግዚአብሔር ይስጥልኝ መላው ወገኖቼ በጣም ነው ማመሰግናችሁ። በረከት ጸጋ ፍቅር ሁሉም በረከታችሁ ያኔም ባይንዳዘራው ዛሬ ሁሉም ነገር ልቤ ተረጋግቶ ሰላማዊ በሆነ መልኩ ያናገርኩኝ ነው። እግዚአብሔር ይስጣችሁ በጎደለ ይሙላ በረከት ያፍስ አንተም እድሜ ጤና ይስጥ ባልደረባህም እድሜ ጤና ይስጠው ህይወት ትዳራችሁ ኑሯችሁ ልጆቻችሁ ቁም ነገር ላይ ድረሱላችሁ። እጅግ በጣም ነው ሁሉንም ማመሰግነው። በጣም ደስ በሚል መልኩ ነው አሁን ያለው። እንደዛ ግን ጠብቀሽ ነበር ቪዲዮ ከተለቀቀ በኋላ እንግዲህ ወዲያው ነው ስልክ መቼ መምጣት ጀምሯል እንደዚህ በዚህ መልኩም ሰዎች ያግዛሉ ሚል ነበርሽ ከቪዲዮ በፊት እንደዛ የሚገርም ፈርቼ ነበር የእውነት ለምን አንዴ ደግሞ ታይተ ውስጥ ያሰበው ሳይሆን ሲቀር ምን ያህል ውስጥ እንደሚሰበርና በጣም ፈርቼ ነበር ስለሆነ ለመናገር ግን ወዲያው ነው ስልክ መደወል የጀመረው። እንደውም አንድ ካህን የቤተክርስቲያን ካህን ደውለው በቃ እኔ እንጃ ብዙ ነው ያጽናኑኝ እና እግዚአብሔር ይስጣቸው ሌላ አዲስ ኢንፎርሜሽን ቢነግሩኝም እኔ መንገዴ ያ አይደለም ስለ ልጅ አባት አብሮ ሩሜት ሆነው ምናምን የሚል ነገር ነግረውኝ ነበረ ግን አላማዬ ያ አይደለም ይሄ ፋይል ከፍቶ ወዲያ ወዲህ የማለት አይደለም የእውነት እግዚአብሔር ልቦና ከሰጠው እድሜ ጸጋ ነው በዚህ እድሜያችን ወደ መልካም ነው እንጂ ወደ ማይገባ ምንሮጥበት አይደለም እና ካህን ሳይቀር ደውሎ ነው ያጽናናኝ በተከታታይ ነው አልተኛውም የእውነት ዓርብ ዕለት ነው የተለቀቀው አልተኛውም ሙሉ ሌሊት እኔም እምቢ አለኝ እንቅልፍ ከዛም በኋላ እና በቃ እግዚአብሔር ተመልክቶኛል ይሄ ነገር ይሳካልኛል ብዬ ጧት ስነሳ ደግሞ የበለጠ በቃ እና አሁን ስቲል ከመጀመሪያ ከደወሉት በላይ እንደገና ደጋግመው እንዴት ሆንሽ እንደገና ደግሞ ከምንታምር ጋራ አብራት የምታግዛት እቤት ድረስ መተው ነይ ሻይ ቡናን ጋብዝሽ ብለው በጣም የሚገርም ነው አዎ በእውነት እጅግ በጣም ደስ በሚል መልኩ ነው እንትን ያልኩትኝ እኔም ደግሞ ምልህ ከዚህ በኋላ ብዬ ራሴን አረምኩኝ የእውነት ሰው ለሰው መድኃኒት ነው በቃ ትንሽ ነገር ሲሰማን ተደብቀን እንትን ከምንል ወጣ ብለን የሚያግዘን እንደገና ሐሳብ ቦታ የሚመርጠንን ሰው እንዲያሳየን ብናደርግ ተጠቃሚኛ ነን እውነት ነው አይምሮ መረጋጋት እንዳይመስል አይምሮ የራሱ በጣም ነው የተረጋጋው አሁንም ደጋግሜ ነው እግዚአብሔር ይስጥልኝ ወገኖቼ ምለው በጣም አመሰግናችኋለሁኝ በረከት አትጡ በረከት ከናንተ ከልጆች ከቤተሰባችሁ ይሄ ሀገር አስቸጋሪ ነው ግን እግዚአብሔር በበረከቱ ተከትሎን ነው በተሰደድንበት እያገዘን ያለው ሁላችሁንም ይሄንኑ በረከት ጸጋ ይለያችሁ ላለው አሜን በጣም ነው የሚገርመው በእውነት እኛ እንኳን ያው ይሄ መጀመሪያችን አይደለም ደጋግመን ብዙ አመስግነናል እኛን የሚመለከቱ ሰዎች ከኛም አልፈው እንኳን በተቸገሩ ወገኖቻችን አይደለም የሆነ ቢዝነስ ሬስቶራንት የሆነ ቢዝነስ እንኳን ስንሰራ እዚህ ቤት መተናል ከዚህ በፊት ማስታወቂያ ሰርተናል መኪናን እንዴት እንደሚሸጥ ምናምን ያለው ነገርና ቪዲዮ በወጣ እንግዲህ በሴም ዴይ ነው በጣም ብዙ ሰው ሲደውላቸው የነበረው ሲመጡ የነበረውና በገንዘብ ብቻ የተቸገረ መርዳት ብቻ ሳይሆን እኛ ምን ስራውን አምነው ቦታው ላይ ሄደው ተጠቅመው ተገልግለው ነው እንትን የሚመለከቱ የኛ ተመልካቾች ማለት ነውና እንግዲህ አንቺም የነበረበሽ ችግር ተቀርፎ መተው ከዛው ውጪ ደግሞ በአካል ራሱ ቤት መተው አስቤዛ እየያዙ መተው መጠየቅ ራሱ መታደል ነው አንዳንዱ እኮ ማረግ እየፈለገ መስጠት እየፈለገ ማረግ እየፈለገ ግን ወይ ደግሞ በቃ ይሄው በዜሮ ወይ በካሽ የሆነ ነገር አድርጎ
በቃ ግዴታዬን ተወጥቻለሁ ማለት ከዛም አልፎ ግን ቢዮንድ ደግሞ ሄደው ቤት ሄደው ማየት አለብን ብዙ ሰዎች ይደውሉ ነበር እንደው አልቻልኩም ዛሬ ሳምንት ሄጃያት አለው ምናምን የሚሉ ራሱ ሰዎች ነበሩና እኔ በጣም በቃ በጣም ምንም ምስጋና በጣም ያንስብኛል በእውነት ፈትፍተው አልኩኮ አገልግል ፈትፍተው እውነት እኔ ራሱ በቃ የመጨረሻ ልጄ ራሱ ምን ሆነሽ ነው አልነገርኩትም አማርኛ አይችልም ሰው ሲመጣ ቤት አዎ ምንድነው የገጠመሽ ምንድነው ለምንድነው እንዲህ ሰው እየበዛ የመጣውኛ ቤት እያለ እሱ ራሱ ግራ እስኪገባው ድረስ የእውነት እና በቃ ያው መኪና ተወሰደ አይደለም እና ህዝቡ እንዴት ሆንሽ ምን እናግዝሽ እያለኝ ነው ብዬ ያው ዲቴሉን ባልነግረው ጨረፍታዎቹን አወራው ነበርና በጣም እኔ ራሴ በርህን ራሱ ለሳምንት ሳትከፍ የምትቀመጥ ለአመታት ብዙ ነገር ነው የተለወጠልኝ እኔም ደግሞ ያለብኝን ባህሪ እንድለውጥም ትልቅ መንገድ ነው የከፈተልኝ ስለእውነት ማህበራዊ ህይወቴን አሻሽላለሁ እኔ እንደተደረሰልኝ ደግሞ እኔ ደግሞ በሰማሁትና ባየሁት ነገር ለሌሎች ደግሞ በገንዘብ ባይሆን በጉልበትና በሐሳብ ደግሞ ለመርዳት ደግሞ እግዚአብሔር ያውቃል አሜን ያንን ነው አሜን እንግዲህ የቤት ዕዳ ተከፍሎ አልቋል አዎ በሚገባ አሁን መኪና ነበር የተወሰደብን መኪና ደግሞ እንግዲህ ደግሞ ልናይ ሰርፕራይዝ ልንሆን ነው ደግሞ የመጣንበት ጉዳይ አሁን የመጣንበትን ሚኪም ደግሞ ትንሽ እንጠራውና ከሚኪያ ትንጭታለን ከዛ በፊት ግን በቀጣይስ አሁን እንግዲህ ያሉት ችግሮች ተቀረፉ ከዚህ በኋላ ያለው ነገር እንዴት ነው የምትቋቋሚ ምን ያሰብሽው ነገር አለ ተጨማሪ ስዊስ ከዳውስት ከፍለው የተረፉሽ ትንሽ የተወሰነ ጊዜያቶች ሊያኖርሽ የሚችሉ ስራም እስክታገኝ ምናምን የተረፉ የተቀመጠ ነገሮች አሉ ወይ አይ በዚህም ደግሞ ድምጽ ደግሞ የሚጎለኝ ደግሞ ትንሽ አለ ወይ የምትይ ነገር ምን አለ እግዚአብሔር በሚያውቀው ተመስገን ነው አሁን ደግሞ የሚኪያስ እንትን ያለኝ መኪና ደግሞ እንድሰራበት የሚያደርገኝም ጭምር ስለሆነ ያን ያህል ሙሉ ሰዓትም ባይሆን የኡበርን ስራ እስከ ተወሰነች ጊዜም ቢሆን ራሴን በሌሎች የሥራ መስኮች ላይ እስክሰማራ ድረስ በዛ መልኩ ቀጥላለሁ አሉኝ ጥሪቶችም አሉኝ አሟጥጬ ያልጨረስኩትም እንትኔ ማለት ነው ግን እዛው ላይ የምደምረው አይነት ነገር በጣም ጥረት እንደማደርግ ነው ለራሴ ቃል ገብቼ እየተዘጋጀ ያለሁት መንዳቱን ያው የዘለቄታ አላረገውም ካለው ሁኔታ አንፃር ግን ለልጄ ፕሮግራም ስር ነው ይሄን ማደርገው ያው በሱ ስኬጁል መሰረት ይሄኛው የተመቸ ነው ግን በዛ ስኬጁል መሰረት ደግሞ አሁን ለምሳሌ አፓርትመንት ላይ ቁጭ ብሎ ፍሮንት ዴስክ ላይ የሚሰሩ ስራዎች አሉ ከቤት ውስጥ ሆኖ የሚሰሩ ስራዎች ሊኖሩ ይችላሉና ይሄን ፕሮግራም ነው የሚከታተሉ ሰዎች በዛች ባልሽ በልጅ ስኬጁል መሰረት ተጨማሪ ስራዎች መስጠት የሚችሉ ካሉ በዚህ አጋጣሚ እነሱንም ጥሪ እናደርጋለን በጣም ደስ ይለኛል እሱንም እንግዲህ አሁን ያለው ችግር ተቀርፏል ግን በቀጣይነት ዋናው ጉዳዩ በቀጣይነት አሁን ነገብስ ከነጎዲያ ደግሞ ይሄ ደግሞ አልቆ ሌላቸው እርዱኝ ብለን አንመጣም አይቻልም ስለዚህ እቺን ጊዜ አልፈንም የምንቋቋምበት ነውና አሁን እንግዲህ ዋናው በተሻለ መጠን ስራው እስኪገኝ ኡበርም ምን የተሰራ በልጁ ትምህርት ቤት ጋር መሰረት እሱን እንግዲህ ተሰርቶ ወደፊት ደግሞ ያው የቤት ኪራዩን በቋሚነት እየከፈሉ ያሉትንም ተጨማሪ የቤቱን ማስቤዛውንም የሚቻልበት ሁኔታ ያችም ደግሞ ትንሽ የተወሰነች የመንግስት ድጋፍ አለ አይደል እሱንም አድርጎ በቋሚነት ከዚህ በኋላ እንግዲህ ራስን ማዝ የኛው ያለቀስንበት ያዘንበት ጊዜ አይመለስም ማለት ነው እግዚአብሔር ይመስገን ለዛም ነው ፋልኩ ያኔ እንደዛ ሲሆንና አሁን የሚያይን ሰው እንትን ማለት ይችላል ምን አይነት ለውጥ እንዳመጣው መገመት ይችላል ሁሉ እውነታ ስለሆነ ማለት ነው እኔም ደግሞ እግዚአብሔር በሰጠኝ አቅምና በችሎታዬ በቃ የበለጠ ሳልወድቅ ለእንትን ለማለት ነው ቆራጥ ሆኜ ራሴን እያዘጋጀ ያለው እግዚአብሔር ደግሞ የበለጠ ያደርገዋል ብዬ ደግሞ ከእግዚአብሔር ጋር ደግሞ ተስፋ አለኝ እውነት ነው እግዚአብሔር ይመስገን እንግዲህ እኛም ዋና ጉዳይ የሰራነው ነገር ወገኖቻችን ልፋታችሁ ድካማችሁ ጸሎታችሁ ተሳክቶ እዚህ ቦታ ደርሰናል የሚለውን የምስጋና ፕሮግራም ነው ልንሰራ እዚህ የተገኘ ነው እንግዲህ ምንም ማለት አይደለም ቪዲዮ ተቀረጽሽ ያለሽ ችግር ተቀረፈ ሌላ ምንም ሰዎች አወቁ አላወቁ እዚህ ያገ ኑሯችንን የምታውቂው ነው ዛሬ ያገኘነው ነገር ነገ ምን እንደሆነ አይታወቅም ዛሬ ባለሀብት የሆነ ሰው ነገ ምን እንደሆነ አይታወቅም ዛሬ ደሃ ሆኖ ነገ በማግስቱ ሚሊዮን ሀብታም ሊሆን ይችላልና ይቺን ጊዜ አብሮ ከማልቀስ በተለይም እንደ ልጅ ኖሮች ከልጅሽ ጋር አብረሽ የለቀስ ከመቸገር እና ብዙዎች ቅድም አንቺም እንዳልሽው አንቺ ጋር እየደወሉ ሚዲያ እንደዚህ መውጣት የማይፈልጉ ግን ቤታቸው ከኛ የባሰ ካንቺ የባሰ ስንት ችግር ያለባቸው ኢትዮጵያኖች አሉና እነሱንም እኛ ደስ ባለን ሄደን
እኛ ባለሀብቶች አይደለም እኛ ህዝቡን ነው የምናስቸግረው እኛ ባለን አቅም ይሄ ነው ሚዲያ ያለን ካሜራ ያለን እና ወተን እንደዚህ ወንቻችን እንደዚህ ሆነዋልና እኛ ይሄን ድርሻ ተወጥተናል እናንተ ደግሞ የተወጡ ነው ምንለው እንጂ ባለሀብት ወይ ምናምን ብንሆን ደግሞ ቪዲዮም ሳይቀርጹ ሄደን ማገዝ የምንችልበት አቅም በኖረን ደስ ባላል ግን እኛ ደግሞ የምንችለው ይሄንና እንደዛ የሚፈልጉ ሰዎች አሉ እዚሁ በቤት ብትረዳኝ መተ እኔ አይደለም ምረዳው የሚረዳው ኢትዮጵያ ህዝብ ነው እኔ በዚህ በኩል ነው ምረዳው ነው ምንለውና ወደፊት ደግሞ እንግዲህ ማን ያውቃል እግዚአብሔር ደግሞ እኛም እንደዛ ደረጃ ደግሞ ከደረስን ቪዲዮ ላይ ሳትመጡ ራሱ ቤታችሁ መተን የቻልነውን ነገር እናደርጋለን ማለት ነው እውነት ይቻላል ምንድነው መሰለን ምንጮችና እና ይሄንን ቋሚ ሆኖ ለሰዎች የመድረስ ነገር እንትኖቹን የማስተካከል ጉዞን የማስተካከል እንቅፋት ካልሆነ በስተቀር ሌሎች እኮ ድርጅቶች እኮ በዚሁ በትንሽ ነገር ተነስተው ነው አሁን አንዳንድ አሉ ይሄዳለው ቸርቾች እንዳልኩ ግን ውስን ነው የሚያደርጉት እንግዲህ ለአባላቸው በበለጠ መልኩ ድጋፍ ሊያደርጉ ይችላሉ እስከ ቤት መስጠት ሊሆን ይችላል ግን ከውጭ ስትሄድባቸው እጅግ በጣም ሊሚት የሆነ ነው እኛ ከበረታን ግን ልክ ሌላው ቸርች እና ሌላ ኮሚኒቲ እንዳደረገው ማድረግ አቅተን በትንሽ ነገር ነው እኮ ሰው መሆን የሚቻለው እዚህ ሀገር ላይ ግን መተጋገዝ ያስፈልጋል እውነት ነው እንግዲህ ቀደም አንድ ነገር ስቲ ነበር ምንድነው አንድ መጠየቅ ያለብኝ ለሰው ስቲ ነበር ምን ነበር ያ ጥያቄ ቀደም ያልኩት በልጄ ዙሪያ ያስፈራኛል ስል በልጆች ብዙ ጊዜ ቡል መደረግ ይገጥመዋል እና በዛ ዙሪያ ላይ ከህግ አንፃር በየት ቦታ ሊሄድ የምችል እንደሆነ ማን ይመለከታል በዚህ ጉዳይ የሚለውን ነገር አላገኘውም ሰው ጥቆማ የሚሰጠኝ ወይም ደግሞ ይሄ ቦታ ትንሽ እንኳን ችግር ቢገጥመው ቢሉኝ አሁንም ባክብሮት ነው የምጠይቀው የልጄ ነው ብዙ እንቅፋቴና የህይወቴ ወደ ኋላ መሆን የልጄ ችግሮች ሲገጥሙት የማደርገው ሩጫ ነው ትምርቱ አቋርጬ ደግሞ እኔ መስራት አልችልም እና ይሄንን ድጋፍ የሚሰጠኝ ካገኘው ትንሽ የደረሰበት ችግር ሲኖር የጠቆሙኝ ቦታ ሄጂ መፍትሄ ለማግኘት ጥራለሁኝ እና እኔ ብቻ አይደለም የእውነት የት እንሂድ የሚል ሰው ብዙ እንዳለ ነው ማስተውለው እና ለዛ አሁንም አክብሮት ባለው ህዝቤን እጠይቃለሁ እንዲያግዙኝ ያገሬ ሰዎች ወገኖቼ ብዬ ደግሜ ያንን እጠይቃለሁ በቃ እንደነኛ አይነት ያሉ ልጆች እውነት ነው የምልህ ፍቅርና እንትን በተለይ ኮሚኒኬሽን ካላቸው ብዙ እንትን ነው ታለንት ነው ያላቸው ስለ እውነት ነው የምልህ አሁን የኔ ልጅ ሂስትሪ ላይ የማይነግርህ ነገር የለም ካርታ ብትለው እንትኑ አገራት ንጉሶችን በጣም ብዙ ነገር ነው ባይምሮ እንትን ያዘው የሚነግር እና ያናል ብሪሊየንት ሆኖ የሚወጡ ናቸው ስለዚህ ወገን ደግሞ ይሄንን አይቶ ደግሞ መደሰት ነው እንጂ ምንም የሚያሸማቅቀን ነገር ሊኖር አይገባምና ያን የሚያደርግልኝ ሰው አሁንም ካለ በባካችሁ መረጃ አቀብሉኝ ይላለሁ ሰምታችኋል እንግዲህ በህግ ሙያው ላይ ያላችሁ ከዚህ ጉዳይ ጋር ልጆች ትምህርት ስቦል ቢደረጉ በተለይ ደግሞ እንዲህ አይነት ስፔሻል ኬዝ ያለባቸው ልጆች ጋር ከነሱ ጋር የተያያዘ ምን ታውቃላችሁ ምን ታካፍላላችሁ የሚለውን እንግዲህ በዛ ዙሪያ ላይ ደግሞ ምሰሩ ካላችሁ እንግዲህ ቀጥታ ስልክ ቁጥሩን እዚህ ላይ እናስቀምጣለን የባለፈው ቪዲዮ ላይም አለ የጎፈንድሚ አካውንቱ ተዘግቷል ግን በተጨማሪ አሁንም ማገዝ እንፈልጋለን ካላችሁ ስልክ ቁጥሩን እናስቀምጣለን በዜል አሁንም የምትችሉት ነገር ማገዝ ይችላልላችሁ ከዛ ውጭ እንግዲህ ያለውን ነገር የምታመሰግኙም ቀረ የምትዩም ነገር ካለ እዚህ ጋር በይንና ከዛ ማይክ እንጠራና ደግሞ ከማይክ ጋር ትንሽ ቆይታ ይኖራል ከዛ ደግሞ ወደ መጣንበት ጉዳይ እንገባለን እሺ በአብዛኛው ብየዋለሁኝ በቃ ብዙ አሁንም ደግሜ ትንምለው በቃ በተቻለን አቅም አሁን ችግሩ ላይ ወደኩኝ ብሎ የሚወጣን ሰው ብቻ ሳይሆን በቃ የሆነሽ መንገድ ብንፈልግና ራሳችንን ከትንሿ ተነስተን እንደኔ አይነት አሁን ለምሳሌ ያለኔ የትኛውን ቦታ ብትጠራኝና አንዳንድ ነገሮች ይኖራሉ ብትለኝ ሙሉ ፈቃደኛ ነኝ በዛ ነገር ላይ ለመሳተፍ እና ይሄንኑ አይነት ፈቃደኝነት ከብዙ ሰዎች ታገኛለህ ስለዚህ ያንን አይነት ነገር አሁንም ብናስብበት የስፔሻል ኒድ ብቻ አይደለም ይሄንምለው በኑሮ አሁን ብቻዋን ሆና 2-3 ልጅ የምታሳድግናት ልጇ ችግር ያለበት እንኳን ባይሆን ብዙ ፈተናዎች እንዳሉባት
በደንብ የሚታወቅ አየ ለሌሎችም እናቶችም ጭምር ነው ሊረዳን የሚችለውና እንተጋገስ ከመከራውን ባሻገር በሐሳብና አንድ የሆነች ነገር አቋቁመን ደግሞ በቃ እንሄዳለን የእውነት እንትኖችን ይሄ መንገዶችን ካወቀን ከዛም በኋላ እኮ ብዙ ነገር ነው የዚህ ሀገር መንገድ የሚሰጥ እውነት ነው አዎ በተቻለ አቅም ግን ያለውን ሂደቶች ማወቅ እና ያን ነው መልክቴ በጣም ጥሩ በጣም እንኳን ደስ ያለሽ እንኳን ለዚህ እንግዲህ ያበቃሽ ኢትዮጵያኖች ኤርትራኖች በዚህ ጉዳይ ላይ የተሳተፋችሁ በሙሉ እጅግ ክብር ይስጥልን እናመሰግናለን እኛን አምናችሁ አክብራችሁ እንግዲህ ወገኖቻችን ዛሬ ከለቅሶ እንደዚህ ወደ ደስታ የቀየራችሁ በሙሉ እግዚአብሔር እናንተ በቤታችሁ ሙላቱን ይስጣችሁ ይምላላችሁ አሜን እንግዲህ እኛም ግዴታችንን እንግዲህ የነበርንበትን አሁን ደግሞ ያለን እናሳያለን ቀጣይም ደግሞ አለን በቅርቡ አንድ እናት እንደዚህ ከልጃቸው ጋር ጎዳና ላይ ወጡ አሉ እነሱ ምን ደረሰ ያላችሁ ነበር ብዙዎቻችሁ ብዙ ጥያቄዎች አላችሁ ለጥያቄያችሁ ምላሽም ያሉበትን ነገር ብዙ ደጋግ ኢትዮጵያውያኖች እነሱም በጣም ጥሩ ሁኔታ ላይ ያሉት አሁን ይሄ ሁሉ ያለብን በረዶና ቅዝቃዜ ከዛ ከመኪናው ወጥተው አሁን ባሉበት ሁኔታ ለነሱም አዲስ ነገር ይዘን በቅርቡ እንመጣለን እየሰራንበት ነው በዚህ አጋጣሚ በዚህ ውስጥ ሁሉ እየተባበራችሁ ያላችሁ በጣም ብዙ ኢትዮጵያውያን ተባብራችኋል በከፊል ባንዶር ፋርማሲ ቱቱ ከካሊፎርኒያ ብዙ ነገር አድርጋችኋል የእናንተንም እንግዲህ ውጤት ይዘን እንመለሳለን ያው ከጀመርን ደግሞ እስከ መጨረሻው ማሳየት ስላለብን ማለት ነው እንግዲህ ወደ መጣንበት ማይክ እንጋብዘውና ደግሞ ትንሽ ነገር ማይክ ደግሞ እዚህ ስላለ ነገር ምንድነው ያመቻቸልሽ የሚለው ነገር ከሱ ጋር እንጫወታለን ማለት ነው ካፍታ ደቂቃ በኋላ እንመለሳለን አብራችሁን ያላችሁ ቸበ ሚዲያ ዩቲዩብ ቻናል ላይ ነው በነገራችን ላይ ግን የኛን ቻናል ሰብስክራይብ ማድረግ ምንድነው እጃችሁ የሚያጥረው ሰብስክራይብ አድርጉን በደንብ እንድዳረስ በቅርቡ በጣም ብዙ ስራዎች አሉን ሲያትል ያላችሁ በቅርቡ እንመጣለን ሎስ አንጀለስ ያላችሁ በቅርቡ እንመጣለን ዳላስ ስላለን ካናዳ ዊምፒግ ወይ ቢምፒጅ ወሬቨር በሉት ወደዛም ስራዎች አሉ ወደዛ አካባቢም ያላችሁ እንግዲህ ካላችሁ ቀድማችሁ ከደወላችሁልን ፕሮግራም አድርገን አካባቢያችሁ ላይ ያለውን ታሪካችሁ የሚነገርም ካለ በችግር ውስጥም ኮነ ያላችሁት ቢዝነስም ካላችሁ የተለያዩ ነገር ካላችሁ እንግዲህ በቅርቡ ፌብሩዋሪ ላይ ሲያትል ሎስ አንጀለስ ካናዳ ዳላስ ቴክሳስ 4 ስራዎች አሉን እዛ አካባቢ ስለምንመጣ በዛ አካባቢ ያላችሁ በቸበ ሚዲያ ዩቲዩብ ቻናል ስልክ ቁጥራችን ላይ ደውሉልን 224225618 መጨረሻ ላይ ቪዲዮ መጨረሻ ላይ እናስቀምጣለን ደውሉልን እናገኛችኋለን ካፍታ ደቂቃ በኋላ እንመለሳለን ከኛ ጋር ነው የማንኛውም አይነት ያገለግሉ መኪናዎች ቢያስፈልገው ፓትሮይት አውቶ ዲለር አለለው ኦክሽን ቦታ ወስዶ መኪና እንዲያገዛው ከፈለጉ መኪናው ሰርቪስ ቢያስፈልገው እንዲሁም ሽያጭና የተመሳሳይ ጥያቄዎች ካሉት ሚኪ ብለው በስልክ ቁጥር ይደውሉ የተወደዳችሁ ተመልሰን መተናል እንግዲህ ከቡዝነሽ ጋር የነበረው ነገር በሙሉ ተመልክታችኋል በድጋሚ አሁንም በጣም በመላው ዓለም የምትገኙ ኢትዮጵያኖች ለዚህ እንግዲህ ደስታ ለመፍጠር አስተዋጽኦ ያደረጋችሁ በሙሉ እጅግ አድርገን እናመሰግናለን የተገኘንበት እንግዲህ ዋናው ፓትሮይት አውቶ ሴልስ ከዚህ በፊት ፕሮግራም ሰርተን ነበር እዚህ ቦታ ላይ የመጀመሪያ ፕሮግራም ስንሰራ የመኪና ጉዳይ ኢትዮጵያኖች ችግር አለባቸው ኤርትራኖች ችግር አለባቸው ብለን መኪና እንዴት እንደሚሸጥ እንደሚገዛ እዚህ ቦታ ላይ መተን ፕሮግራም ሰርተን ብዙዎች መጣችሁ ተጠቅማችሁበታል ከዛም ባለፈ ደግሞ ቢዮንድ ዛት ብዙ ኢትዮጵያኖችን የተመሰገኑበት ወንድማችን ሄኖክ ለ5 አመታት እንግዲህ መንገድ ላይ ነበር ወንድማችን እኛም ወንድማችን ወድቆ እንዴት ብለው አመተው እዚህ ቤት ሰጥተው ስራ ፈጥረው እንደምታዩት አሁን ባለበት ሁኔታ ላይ ነው ሄኖክ ያለው እንግዲህ ይህ ቤተሰብ ነው ይህም ቤተሰብ እንግዲህ እኔ እንኳን መርቄ ሳይሆን በመላው ዓለም ያላችሁ ኢትዮጵያኖች በባለፈው በሄኖክ ጉዳይ በተመለከተ በጣም መርቃችኋል አሁንም ደግሞ ለወይዘሮ ብዙነሽ እኛስ የበኩላችን ምን እናደርግ እንዲህ አይነት እንግዲህ አንዳንዴ መታደል አንዳንዴ ሰዎች ብዙ ነገር ኖሮን መስጠት እየቻለን አለመስጠት አለና እንግዲህ ባለው ነገር ደግሞ በሐሳብም በተለያየም ነገር የምታግዙአላችሁ የነሱ ደግሞ ቢዮን ዛት እንግዲህ አሁንም ደግሞ በዚህ ጉዳይ ላይ እኛም አለን ብለው ነው እዚህ ቦታ ላይ ተገኘ ነው ስላገኘዋችሁ ደስ ብሎኛል የተባረካችሁ ቤተሰቦች በስማም እንድታደላችሁ በእውነት መታደል ነው እንደዚህ አይነት ከራስ አልፎ ዛሬ ራሳችንን ማሸነፍ ባልቻልንበት ሁኔታ ላይ ከራስ አልፎ ደግሞ ለወገኖች በማታውቁ ሰዎች በጣም እንደዚህ አይነት ማድረግ በጣም ከባድ ነው ነገርና እግዚአብሔር ይባርካችሁ በእውነት ተባረኩ እኔ ልመርቃችሁ ተባረኩ አሜን 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 እንዴት ተገናኛችሁ እኔ ባይ ዘ ዌይ ሁለት ቀን በፊት ነው ሃይማኖትን የደወለችልኝና እሷ ራሷ አንድ ሁለት ሳምንት ይሆናል ደጋግማ ደውላለች ብዙ ሰዎች ነው የሚደውሉልኝ እና ከባድ ነው ለኔ ብዙዎቹን ሪስፖንድ ለማድረግ በተቻለ ነገር ለመመለስ ሞክራለሁ በስራ ጉዳይ እንደገና
ዲሲማ አካባቢ ሌላ ቦታ እየከፈትን ስለሆነ ብዙም ሪስፖንድ ማድረጉ በከባድ ነው። ቆይ ብዬ እደውላለሁ። እኔ አንዳንድ ሰዎች የኔን ስልክ የሚያነሱ ሌላ ሰዎችም አሉ እና እኔ ሳገኘው ሃይማኖት ስትደውልልኝ እያለቀሰች ነበር ስታናገረኝ የነበረው። እሷን በቃ እንዴት በዚህ ማድረጋችሁ በቃ መኪና ጥሩ መኪና እኔ አላቅም መኪና ማስነሳትንና ጋዝ መቅዳት ነው የማውቀው። አንተ ግን ሳይ ራሱ ወድጄ ያለው በቃ የምትችለውን ነገር አድርጋለች። ከዚህ በፊት ስለዚህ የመኪናውን ፕሮግራም አይታለች ማለት ነው። ስለዛ አይታይ ነው እና በቃ እሺ ፍሮዝን ያደረኩት ወዲያው ፍሮዝን አደረኩኝ። ከዛ በኋላ ትንሽ ጠበቅኩኝ። ከዛ አላየውም፣ ቪዲዮውን አላየውም፣ የእሷን ቪዲዮ አላየውም። ከዛ በኋላ ለሚስት የተነገርኳት መኪና ትፈልጋለች፣ ወዲያው ፈልጊላት ጥሩውን አዲሱን ጥሩ መኪና በተመጣጠነ ዋጋ እናገኝላታለን፣ እንደገና የሚረዷት አሉ ምናምን ሃይማኖት ስላለች በዛው በተመጣጠነ ዋጋ እኛ ባመጣነው ዋጋ መኪናውን ታጉንም ሁሉ ነገር ጨራርሰን እንድንሰጣት ብዬ ነገራኳት ለዮዲት። እስቲ ዮዲት ከዛ ላይ የምትጨምሪው ነገር ካለሽ? ያው እሱ እንዳለው ነው። በመጀመሪያ ቴንክ ዩ ቸብዬ፣ አንተ በጣም የተባረክ ሰው ነህ። ሞላው ክሩ እግዚአብሔር ይባርካችሁ። ሰውን እንግዲህ የሚያገናኘው እግዚአብሔር ነው አይደል? በአንድም በሌላም አጋጣሚ ሆኖ ያው ሃይማኖት ለሱ ደወለችለት፣ እሱ ደግሞ አናገራት። ከዛ በኋላ አልሰማሁም፣ ቤት ስገባ ነው የነገረኝ ምን የተፈጠረውን ነገር። ሃይማኖት እንዲህ በጣም የሚያሳዝን ታሪክ አለ አለን። ከዛ አየነው ፕሮግራሙን፣ ምን ማድረግ እንችላለን በቃ እና እኛ የምንረዳ የምንችለው በምንችለው ነውና መኪና እንዲያስብ ያለው አለ። በጣም አሪፍ በቃ በገባበት ዋጋ ኢንሹራንስ አስገብተን ታግ አድርገን የ1 ዓመት ታግ አድርገን ለምን አንሰጣትም ተባባልን። ከዛ እሱን እኛ እያሰብን ያለ አጋጣሚ ደግሞ እሷ ደወለችልን። በጣም በቃ ስታወራ ሁሉ አንዳንድ ነገሮች ነገረችን። ያ ዋይናት በቃ ለስ ዲወጥ ብለን ሁሉንም ነገር አዘጋጅተን ጠበቅናት ማለት ነው። በጣም በገንዘብ ቢተመነው በገንዘብ እንደው እስከምን ያህል ብር እናንተ ሴቭ እንድታደርግ አድርጋችኋታል? ምክንያቱም የእሷ እንግዲህ ጉዳይ ብዙዎች ሰዎች እንደናንተ ቅን ልብ ያላቸው ሰዎች ናቸው አግዘው መኪናዋ ተወስዶባት ነበር። ያንን እንግዲህ ለመሸፈን ልጁም መኪና ባለመኖር ሁኔታ በጣም ቤት ውስጥ ችግር ነበረ፣ ከአንድ ቦታ አንድ ቦታ ለማድረስ ማለት ነውና እናንተም ነጋዴዎች ናችሁ፣ መስራት አለባችሁ፣ የቤት ኪራይ ትከፍላላችሁ፣ የተለያዩ ነገሮች አላችሁ። ከምታተርፉት ነገር ነው የእናንተም ቢዝነስ የሚንቀሳቀሰውና ያን ሁሉ እንግዲህ እንትን ብላችሁ አሁን በእናንተ ምን ያህል አተርፋለች? በእኛ ምን ያህል አትርፋለች? ወደ 5000 ብር ያህል $5000 እድሜ በረከት ይስጣችሁ። እውነት እግዚአብሔር ያክብራችሁ። እጅግ ተነግሮ የማያልቅ ነው የሰው ልጅ ደግነት። እንዲህ ሲገለጽ ከምንም በላይ ለራስ ነው የእውነት። እኔስ እንዴት ልሁን ወደሚለው ትመጣለና ቤታቸውን ፈቅደው አስፍተው እንዲህ ዘና ባለ መልኩ ተስተናግደን። በስልክ እንዴት ነበር ምላሹ መጀመሪያ ስታወሪያቸው? በጣም መኪናው ተገኘ እንደዚህ አይነት መስሎሽ ብሎ በጣም ነው እንትን ያለኝ። አይዞሽ ሃይሚ ነግራኛለች እና በቃ በምንም እንትናቲም ቆንጆ መኪና በቆንጆ ዋጋ ብሎ አናገረኝ። ከዛ ባለቤቱ ዮዲትዬን አናገርኳት። እሷም እንደዛው አንድ ቃል ሁለቱም የገለጹልኝ ደስ በሚል መልኩ ነው። አክብሮታቸው፣ ፍቅራቸው ከምንም በላይ ይገዛሃል። የሰው ልጅ ይቀራል ሁሉም ነገር ትተኸው ትሄዳለህ። ግን በቃ አይምሮ ላይ የሚረብሽን ነገር አለማስቀመጥ ለራስ ነው እና እጅግ በጣም ክብር ይስጥልኝ። ደግማችሁ ደጋግማችሁ ውለዱ፣ ክበሩ። ቤታችሁ በጸጋ በረከት። ቪዲዮአችሁን በአጋጣሚ አይቻለሁኝ ከዚህ በፊት የተቀረጸው። ቤተሰባችሁ ራሱ ደስ የሚል ነው። በቃ እንዲህ ይጎበኛል በእግዚአብሔር። እውነት ነው የምላችሁ። እናንተ አመስግናችሁ ለሌላውም ስትተርፉ የዛ ሰው እንትን ደግሞ ለእናንተ ትልቅ ጸጋ በረከት ነው የሚሰጣችሁና እግዚአብሔር ይስጥልኝ። አሁንም እናት፣ አባት፣ እህት፣ ወንድሞቻችሁ፣ መላው ወገኖቻችሁ በመልካም ነገር ተደግፈው ህይወት ዘመናቸው ይኑሩ። በጣም ነው የማመሰግናችሁ ቤተሰቦቼ። ደግማችሁ ወልዳችሁ ከብዳችሁ እድሜ ሰጥቷችሁ ደስታ ተድላ ከእናንተ ጋር እንዲሆን ነው ሁሌም የምመኝላችሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አሜን አሜን። እዚህ ላይ ደግሞ ያው እኛ አሁን ሰው ስንቀርብ እንደ ቤተሰብ ነው
ከዚህ በፊትም ያየኸው ብዙ ፋሚሊ ነው ያለን። በቃ ሲጨመርልን ነው ደስ የሚለን፣ ሲበዛልን ነው ደስ የሚለን። እርስ በራሳችሁ በመዋለዳችሁ ታወቁ ስለሚል መጽሐፍ ቅዱስም እኛም በቃ በፍቅራችን ነው መተዋወቅ የምንፈልገውና እሱ አሁን አንድ እንደ ፋሚሊ ነው እንጂ እንደዚህ እንዳደረገ ወይ ደግሞ በእንደዚህ ምክንያት አናያት በእውነት በእግዚአብሔር ፊት ማለት ነው። ሰው ለሷ መምላት ነገር ምንድነው ኤኒቲንግ ሃፕን በመኪናውም ሆነ በምንም ዙሪያ የሱም ስልክ አለሽ የኔም ስልክ አለሽ መደወል ትችያለሽ። ኤኒ ታይም ኦይል ቼንጅ ጎማ ኤኒቲንግ ቢያስፈልግ ቤትሽ ነው እንደ ፋሚሊ ነው ቤትሽ ነው እንጠይቅሻለን እንደውላለን። በቃ ይሄ በዚህ ጋር ግንኙነታችን ያቆማል ማለት አይደለም። እንደዋወላለን አንቺም ደውይልን እና እናታችን ነሽ እናት ነሽ ለኛ ለእናት ነው ወንድማችን ነው እንደ ሄኖክም እንደ ኤርሚያስም ወንድማማቶች ነው በጌታ አንድ ነን እና ላንቺ ለብዙ ሰው መክረው ምንድነው ሰው ካልሞተ አዲስ ቀን ማየቱ አይቀርም። ሰው ሲሞት ነው በቃ ሞተ የሚባለው። ዛሬ ተነስተሽ እዚህ ሀገር አይደለም የትም ሀገር ሰርተሽ የምትቀይርበት ነው እና ለሰዎች አበሾች፣ ኢትዮጵያኖች፣ ኤርትራኖች፣ ሶማሌ የትም የሆኑ ተጋግዘው እንደዚህ ላንቺ ለመርዳት ለበቁ ሰዎች ሁሉ እግዚአብሔር ይባርካቸው። እግዚአብሔር ይባርካቸው። አንድ ብር የሰጠ እግዚአብሔር ይባርካቸው። አንድ ብር የሰጠ ባንቺ በእግዚአብሔር ስም የተባረከ ሰው ነው። ይሄ የሚያደርግ ሲኖራቸው የማይሰጡ አሉ። ግን ላንቺ እኔ ትናንትና ከትናንት ወዲያ ነው ያየሁሽ ቪዲዮ ላይ እና አንቺን እዚህ ላይ ያደረሰን ከኛ ጋር ያገጣጠምሽ እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር እንደገና ትልቅ ነገር ትልቅ መንገድ ሌላ አለው፣ ሌላ መፍትሄ አለው። አንቺ እንደገና እንደኛ ፋሚሊ ነሽ። ምንም ነገር ቢጎድልብሽ መኪናው ቢሰበርብሽ ምን ቢልብሽ ሌላ ፋሚሊ አገኘሽ ማለት ነው እና እኛ ጋር መተሽ ምንስ እናደርግልሻለን። ጎማሽንም መኪናሽም እየመጣሽ በየ3 ወሩ ኦይል ቼንጅ ለአመት ፍሪ ነው። ምንም ስራሽን ሰርተሽ ኦይልሽ ኤኒ ታይም መተሽ ኦይልሽን ትቀይሪያለሽ። ኤቭሪ 3 months ኤቭሪ 5000 ማይሌጅ ስትነጂ ኤቭሪ 5000 እየመጣሽ ስራሽን ኡበርሽንም ልጅሽንም ተተዋውቂው ነበር ባደው እና ቅድም ቺክፊል ላይ እየሄድን ድራይቭ ትሩ ይሄድ እናት ምን ያስደስታታል ብዬ ጠየቅኩትና እናቴ ትምህርት ቤት ሲሄድ ነው ደስ የሚላት አለ እና እግዚአብሔር ነው ሁሉም ሰው የሚያገናኘው እና ዶንት ወሪ እናቴ ሰላም ትሆኛለሽ። እስከ አሁንም እንደገና እግዚአብሔር የጀመረውን በር ሌላ ይከፋፍትልሻል። እግዚአብሔር ፊት ለፊት ካቆምሽ ምንም የሚዘጋው በር የለም። እግዚአብሔር ነው መጀመሪያ ማስቀደም፣ ከዛ በኋላ ሌሎቹ ይከተሉሻል። በቃ ካሁን በኋላ እግዚአብሔር በር ከፍቶልሻል፣ ትባረካለሽ ከዛ መጨረሻው ማለት ነው እና ቸብዬ በጣም ነው የምወደው እንደ ወንድም ስላየኝ ኤኒ ታይም የሆነ ነገር ስትፈልግ ስትደውልኛ ኤኒ ታይም ላንተ ኦፕን በር ኤኒ ታይም ስትፈልግ ኤኒ ታይም እንደዚህ አርጉ ስትል ነገና በአንተ አጠገብ ነን እና እግዚአብሔር ይባርክ። ሚዲያውንም ሚዲያችሁም ሁላችሁም ተባረኩ። አሜን። መኪናዬ እኮ ያበራል እና ይሰራልኝ አጥቼ ነኝ ማን አቆማችሁ። በጣም በእውነት በጣም ነው ደስ ያለኝ። እንግዲህ የኔ መኪና ያበራል። ጌታዬን በል እንዴት አንተ ቤትህ ሆኖ አትመጣም? እንደው እስቲ ራቀኝ። እዛኛ ዲሲው ስላለ አሁን የዲሲው ሻፕ ስለተከፈተ ሀያት ፊል ላይ ጋራዥ አለው። እንግዲህ ስለአንቺ እሱ የሚቀርብሽ ነው። ኦይል ቼንጁን ምን በተመለከተ ሁሉ ነገር ተጨርሶልሻል። ኢንሹራንስ ተጨርሷል፣ ታጉ ተጨርሷል፣ መኪናው ሬዲ ነው። አሁን ወተና ያለ መኪናውን ትረካከቢያለሽ፣ ትነጃለሽ። ስትሄጂ እንደውም ወበር እየሰራሽ ነው የምትሄጂው ወደ ቤት ስትሄጂ። ቆሜ ነው የማመሰግን ወንድሜ። ክብር ይስጣችሁ፣ ባለቤቱም ዮዲትዬ ክብር ይስጣችሁ። ከምን በላይ ነው እውነት በጣም ከሚገባው በላይ ነው ውስጤ አሁን ሰላም ያገኘሁት። ምክንያቱም በቃ አንዳንዴ የራሴም ድክመት አለ ሳላስበው የማሸንፈው እየመሰለኝ ብቻዬን ትግል ነበርም ያደረኩት ለአመታት። ግን ሰው ደርሶልኝ እንደዚህ ይፋ ሆኜ እንደገና ደግሞ ተደስቼ ማመሰግን መሆኔ ለኔ ትልቅ ነገር ነውና እድሜ ይስጣችሁ፣ ቤተሰባችሁ የተባረከ ይሁን። ሁሉ እድሜ ዘመናችሁ ሁሉ የጸጋ በረከት ይሁንላችሁ። በጣም አመሰግናለሁ። የእውነት ቤታችሁ እንደ ቤቴ ፈቅዳችሁ ተስተናግጄ እንዲሄድ ማድረጋችሁ ለኔ ትልቅ ነገር ነው። የናት በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። ዮዲትዬ ደግመሽ ደጋግመሽ ውለጂ። አሜን። ብርክ የሚሉ ልጆች ይስጡሽ። አሜን።
ወደ መኪናው ከመሄዳችን በፊት እንደው ካገኘኋቸው ቅርሳን እንዳይ የሄኖክ ጉዳይ ሄኖክ እንዴት ነው ሄኖክ? ሄኖክ በጣም የተባረከ ሰው ትልቅ ልጃችኋል ወንድማችን የወንድማችን ማለት ሄኔ በቃ ወንድማችን ነው። ምንም ልንለው አንችልም። በጣም ሪስፖንሲብል ሰው ነው። እኛ እንደውም የመጀመሪያ ጊዜ ያው እንደ ሰው ምን ይሆን ብለን እንፈራ ነበረ። አንዳንድ ነገሮችን እኔ በተለይ አይ ቲንክ ሴት ስለሆንኩም ነው መሰለኝ አንዳንድ ነገሮችን አያለሁኝ። ግን የሚገርመው በቃ ዴይ ቱ ዴይ በጣም እየተስተካከለ በጣም ነው የሚጸልየው። በጣም ደግሞ እግዚአብሔር የባረካቸው ሰዎች እዚህ ድረስ እየመጡ የሚያስተምሩት አሉ። መጽሐፍ ቅዱስም ይማራል። እራሱ አይምሮ ካም ሆኗል። የሚበላውን አስተካክሏል። ያው ቪዲዮ ላይ ያየሁት ዲያቤቲክስ ስለሆነ ያው ሂ ሃቭ ቱ ዋች ምን እንደሚበላና አንዳንዴ እንደዚህ አታርግ ምናምን እንለዋለን ከምግብ አንፃር ማለት ነውና እሱን አስተካክሏል። አሁን የሚገርመው ከስተመር የሚያናግረው እሱ ነው። በቃ ኤኒ ሚዲያ ላይ እሱ ነው የሚመልሰው የሚያናግረው ምን የሚለውና ሄኒዬ ወንድማችን ነው። ታንክስ ጊቪንግም አብረን ነው ያሳለፍነው። አይደል ነው ነግሮ ከሆነ ሻርለት ሄደን ቤተሰቦቻችን ጋር በቃ አሁን ሄኖክ ሲባል ወንድም እንጂ እኔ በእውነት በጌታ ፊት ምንም ትዝ ብሎኝ የማያውቅምም አላስታውስምም። እኔም ሚኪም ሰው እንደዛ ነው ያለው። ወረቀቱ እንግዲህ ያው አሁን ባለው ሁኔታ ትንሽ ድል ሆኖበታል፣ እየተሞከረ ነው። ሶሻል ሴኩሪቲውን በእርግጥ አግኝቷል። ሌላው ወረቀቶቹ ግን ያው ስቲል ኢን ፕሮሰስ። እግዚአብሔር ደግሞ መልካም ነው። በጣም እናቱን አገኛችሁ? በስልክ እናወራታለን ወይ አንድ ወንድሙንም አውርተነዋል። አንዱ ብቻ ነው የሚቀረን። አይ ቲንክ ሁለቱን አንድ ወንድሙና እናቱን አውርተናል። በጣም ደስ የምትል እናት ናት ያለችው። ፀሐይ ትባላለች። ደስ የምትል በቃ ወንድሙም በጣም ደስ የሚል ሌላ ቤተሰብ ተጨመረልን። ኢትዮጵያ ስንሄድ አሁን እንግዲህ ምን ሄድበት ፋሚሊ በዛለን። እግዚአብሔር ይባረክ። ታድላችሁ በጣም መታደል ነው። አሁንም ዘመናችሁ ሁሉ ይባረክ። ይባረክ እንዴ ናፍሶ ልጅ በልጅ ይሁን። አሜን አሜን አሜን። እኔ ምልህ ይሄ ሀገር ከባድ ነው እውነት። ብቸኝነት እኮ እውነት ከባድ ነው። እንደዚህ አይነቱን ሰው መሰብሰብ እንዳይመስላችሁ ለትውልድ ነው። ትውልዳችሁ በቃ ፍጹም የሆነ ነገር ይሰጠዋል እግዚአብሔር። አሁን ብቻው የሆነ ሰው እኮ ይሄ ነው በቃ የሆነ ሰዓት ላይ ሲወድቅ ሁሉን ነገር ነው የሚጨልምብን እና ይሄ ለእናንተ ቀላል እንዳይመስላችሁ በእውነት ትልቅ በረከት ነው እያገኛችሁ ያላችሁት። አሁንም የሚያስደስታችሁ ነገር እንጂ ክፉ ከእናንተ አይቅረብ። እውነት እድሜ ዘመናችሁ ሁሉ በበረከት ይሙላ። በጣም ነው እኔ የምገርማችሁ የራሴን ስህተት እያረምኩ ነው አሁን ያለሁት። ሀይሚ ራሷ በቃ ፍቅር ታውቃላችሁ፣ ማታ አይቀርም በሌሊት የሆነ ነገር ከተነጋገርን ቀን እንዴት አረግሽ ምን ላይ ደረሽ አይ እንደዛም ይለኝ በሬ ራሱ ክፍት ዝግት ሲል ባለሁት ይሄ በረዶ አገደ እንጂ ያን ሁሉ ማግኘት የራሱ መታረም አለብኝ። ብቻዬን አልወጣውም። እውነት ነው የምላችሁ። እግዚአብሔር እናንተንም በጸጋ በበረከት እድሜ ዘመናችሁ የታደላችሁ ሁሉ የእውነት የትኛውም ነገር ቢሆን በቃ አይምሮ ላይ የሚቀር መጥፎ ነገር እንዳይኖር ነው መጠንቀቅ የሰው ልጅ። ያንን ካረጋችሁ እድሜ ዘመናችሁ በበረከት ነው የሚሞላው እና አሁንም ይብዛላችሁ። እውነት የሁሉንም እንባ አባሾች ሆናችኋል። የእሱንም ቪዲዮ እኮ አይቻለሁ። እውነት ያኔ የምታሳዩትን ነገር አይቼ እውነት በጣም ነው ያለቀስኩት። የእውነት ብቻ የሚሆን ሰው ከባድ ነው። የማታውቀው ሀገር ላይ በአንድ ቀን ደርቆ የሚያድር ሰው አይደለም ውጭ የሚያድር ታዲያስ። እና እግዚአብሔር ይስጣችሁ፣ ሙሉ ይሁን ህይወት ዘመናችሁ። እውነት መርቄም ቤተሰብ ራሱ ይሄንን ሲያዩ በጣም ያመሰግኗቸው። ሀይሚንና እንትና ዲያቆን ዮናታንን ልጄን የሚረዳውን ልጅሽ ደህና ነው ወይ እስከማለት ደርሰዋል። በጣም ነው የምትመሰገኑት እና ይሄ በረከት ከእድሜ ዘመን ይከተላችሁ። እውነት በጣም ነው የማመሰግነው። ግን እኛ ምንም አላደረግንም። በእውነት እኛ ምንም ያንዳንዷ ፔኒ ቦታ አላት። ይሄን ያህል ነገር ጊዜያችሁን ከ5,000 በላይ ሌላ ቦታ የሚገዛው ከ5,000 በላይ ሴቭ ማድረግ ለእሷ ምን ማለት እንደሆነ ታውቋለች። 5,000 አይደለም 1 ብር አታ የተቸገረችበት ጊዜ ነበር። ያን አልፎ ስለዚህ ትልቅ ነገር ነውና አሁንም በመላው አሜሪካ የምትገኙ
የማንኛውም አይነት የመኪና ችግር ያለባችሁ ፓትሮይት አውቶ ሴልስ አድራሻውን እናስቀምጣለን። ስልክ ቁጥር ደግሞ ራቀን ላላችሁ ከሜሪላንድ ከዲሲ ከቨርጂኒያ እዚህ ድረስ ቦታው ራቀን ላላችሁ ቁጥር 2 ዲሲ ላይ ተከፍቷል። ኖርዝ ኢስተርን የት ነው? 1729 ብሌንስበርግ ሮድ ላይ አዲስ ነው የተከፈተው። ኦልሬዲ ላይሰንስ አድርገናል። ኤምአይ አቶ ነው የሚሆነው፣ ግን ሴም ቅርንጫፍ ነው የምናደርገው። አውቶራይዝ አድርገነዋል። ዲለርሺፑ ላይሰንስ ኦልሬዲ ወጥቷል። ኤቭሪቲንግ ጨርሰናል። መኪናዎች አሉ ኦልሬዲ እየገቡ ነው መኪናዎች። ሰው ብሌንስበርግ ላይ ኖርዝ ኢስት። በጣም አሪፍ። እንደዚህ አይነት ባለችው ነገር ትንሽ ነገር አትርፉ ያልችን ደግሞ ለወገን ማድረግ መቻላችሁ መታደል ነው። ቅድም ያልኳችሁ እያላቸው መስጠት የማይችሉ መዓት ሚሊዮኖች አሉና ይሄ መባረክ ነው። ክብራትና ክብራት የተዘጋጀውን ደግሞ የመጣንበትን መኪናው ምን ይመስላል የሚለው ልናይ ነው። ወደ እንግዲህ ዘልቀን ከአጋፋሪው ሄኖክን እዛ እናገኘዋለን። መኪናውን እያዘጋጀ ነው። እንግዲህ ውበር ሊፍት ነው ውበር ሁለቱም ሌትስ ጎ ልበላችሁ በጣም ደስ ነው ያለኝ ባየሁት ነገር። መኪናው በጣም ነው የምታምረው። እንግዲህ በተለይም ደግሞ አሁን ራይድ ሼር ለመስራት የሚያስችል መኪና ነው። ሁሉ ነገር ያለቀ በጣም ደስ የሚል መኪና ነው። ኮምፎርታብል አይደል? ወደድሽዋል? እጅግ በጣም ደግሞ እኔ የምመኘው መኪና ነው ያገኘሁት በእውነት። አንደኛ አነስተኛ ብያቸዋለሁ። ከለሩ ደግሞ በጣም ማይ ፌቨራይት እና በጣም ደስ ብሎኛል። እድሜ ጤና ይስጣችሁ፣ እግዚአብሔር ያክብራችሁ። በእውነት መርቄ አልጨርስም። በእውነት ጸጋ ይስጣቸው። በጣም ነው የማመሰግናቸው። ፍቅር ይስጣችሁ፣ እድሜ ይስጣችሁ። አብራችሁ በፍቅር ልጆቻችሁን አሳድጋችሁ ለወግ ለማድረግ የምታደርሱ ያድርጋችሁ። ትልቁ መተጋገዝ ነው። ህይወት ይሰምራል እዚህ ሀገር። በአብዛኛው ግን መተጋገዝ ይጠይቅ። ያን ካላችሁ እድሜ ዘመናችሁ ተባርኮ ልጆቻችሁ ፍጹም ያልጠበቃችሁት ማድረግ ላይ ነው የሚደርሱላችሁ። ይህንኑ ፍቅራችሁ ሳይነሳ እድሜ ጨምሮ አኑሯችሁ ልጆቻችሁን ሁሉም በረከት የምታዩበት ጊዜ ያቀርብላችሁ፣ ይስጣችሁ። አሜን። በጣም ደስ ብሎኛል። ትልቅ ክብር ነው እያየሁ ያለሁት በእውነት። እኔ እንደዚህ ፈጽሞ አልጠበኩም በእውነት። በቃ ይዤ የምወጣ ነበር የመሰለኝ፣ ግን እንደ ቤታችን እንድንጠቀምበት ቤታችሁን ፈቅዳችሁ ሰጥታችሁናል። ክብር ጸጋ አሁንም ደራርቦ ይስጣችሁ። በጣም ነው የማመሰግነው። በጣም ነው የማመሰግነው። ያው በባዶ ደግሞ አትሄጂም ብለው እንግዲህ ኬክ ደግሞ አዘጋጅቷል። የደስታ ኬክ ደግሞ ትቆርሻለሽ። ከዛው ግን ከመዝጋቴ በፊት እናንተ ጋር ተጨማሪ ነገር የምትጨምሩት ነገር ካለ በሉ። ሄኒዬ ስላገኘው በዚህ ሁኔታ ስላየው እጅግ ደስ ብሎኛል። ይኸው ተመልካቹ፣ በዚህ አጋጣሚ ሄኖክም እዚህ ላይ የብዙዎቻችሁ እጅ አለበት ለሄኖክ መለወጥና ሁላችሁንም እግዚአብሔር ይባርካችሁ። የምትሉ ነገር አለ ከመዝጋታችን በፊት? አሜን። በጣም ደስ ያለኝ ሸቢ ስላገኘሁ እዚህ ሁኔታ መገናኘታችን በጣም ደስ የሚል ነገር ነው እና ወደፊትም ደግሞ እንደዚህ እንደምንገናኝ ባለሙ ተስፋ ነው። መላው የኢትዮጵያን ሕዝብ የኛ ሕዝብ በጣም ደግ ነው። እግዚአብሔር ይባርካችሁ። አሜን አሜን። አሁንም በቃ እንደዚህ አንድ ለአንድ ስንተባበር ነው ሁሉም ነገር የሚሰምረውና እዚህ ባትኖሩም ግን የእጃቸው ያለበት ብዙ ነው እና
ዘር ሃይማኖት ከለር ሳይመርጡ ነው ሁሉ የሚተባበሩትና እግዚአብሔር ይባርካችሁ ተባረኩ በጣም 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 በቃ የኛ ህዝብ ጥሩ ሰው ነውና ጌታ ኢየሱስ ይባርካችሁ አሜን 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 ምርቃት በስማም ጎብጦ ገባት እኛ ባንክ ላይ ገንዘብ የለን የኛ ባንክ ያለው ምርቃት ነው እሷን እየወጣን ነው የምንጠቀመው ምርቃታችንን ሳብ ያደረገ እሱና ምን ልጠበቅ ክብራትና ክብራት እንግዲህ ፕሮግራሙን በጣም ተከታተላችሁታል እንግዲህ በቡዝነሽ ህይወት መለወጥ ላይ የራሳችሁን አሻራ የጣላችሁ በመላው ዓለም የምትገኙ ኢትዮጵያኖች ሙስሊም የለም ክርስቲያን የለም ዘር የለም ሃይማኖት ሁላችሁም በተቻለ መጠን እንደ ሰው አስባችሁ ላረጋችሁ በጸሎትም በገንዘብ አይሆን በጸሎት በመናምን በሁሉ ነገር ላገዛችሁ ሙሉ እኛንም የሰራኑን ቪዲዮ አይታችሁ አምናችሁ ላረጋችሁ በሙሉ እጅግ የከበረ ምስጋና ይኖራል እግዚአብሔር ያክብራችሁ እንግዲህ በቅርብ ደግሞ ብዙዎቻችሁ ጥያቄ ሆኖ የእናትና ልጆች ደግሞ የነሱንም ቪዲዮ እየሰራን ነው በቅርቡ እንመጣለን ብዙዎቻችሁ ብዙ ጥያቄዎች አላችሁ የጥያቄዎቻችሁ ሁሉ ምላሽ መልስ ያገኛሉ እነሱ የት ነው ያሉት ያላችሁ የጠቃችሁ ነው መልሱን ይዘን እንመጣለን ከዛ ውጪ እንግዲህ በቸቤ ሚዲያ በቅርቡ ዳላስ ቴክሳስ ሎስ አንጀለስ ካናዳ ዊኒፔግ ኤንድ ሲያትል እንመጣለን ፌብሩዋሪ ላይ እዛ አካባቢ ያላችሁ የተለያዩ ቢዝነስ ያላችሁ ታሪካችሁ ቢነገር ምትሉ ወይም ደግሞ እንደዚህ በችግር ላይ ያላችሁ ሰዎች ወጥቷችሁ እንዲያግዟችሁ የምትፈልጉ ካላችሁ በቸቤ ሚዲያ ዩቲዩብ ቻናል ስልክ ቁጥራችን መጨረሻ ቪዲዮ ላይ እናስቀምጣለን እዛ ላይ መደወል ታገኙናላችሁ በተረፈ ኬኩን ቁርስና እንለያያለን በመላው ዓለም የምትገኙ ቻናላችን ሰብስክራይብ አድርጉ ዛሬ እዚህ ቦታ ላይ ተገኝተን በፓትሮይት አውቶ ሴልስ ከቡዝነሽ ጋር የነበረን ፕሮግራም የጀመርነው ፕሮግራም ስንጀምር መጨረሻውን ደግሞ ለእናንተ እናሳያለን ኃላፊነት አለብን በኃላፊነታችን በወሰነው ኃላፊነት መሰረት የቡዝነሽ ህይወት እዚህ ደርሷል ብለን መጨረሻውን እናሳያለን ወደፊትም ግን እንገናኛለን እና በጣም ነው የምንወዳችሁ በጣም ነው የምናመሰግነው እንግዲህ መጨረሻችን የሚሆነው ኬኩን እንኳን ደስ ያለሽ እንግዲህ በርቺ ሁሌም ከጎንሽ ነን በመንችለው ነገር እናግዛለን የመኪና ጉዳዩ ለአመታት ምናምን እንግዲህ የመኪና ጉዳይ አሳስበሽም ከዚህ በኋላ እንግዲህ ቀደም እንዳልነው እንግዲህ ጠንከር ብለሽ ራስሽን መቻል ሁኔታ ላይ እንግዲህ ቅድም አውርተናል እሱ ላይ እንግዲህ ጠንከር ብለሽ ከእግዚአብሔር ጋር ያግዝሻል ይረዳሻል በተለያዩ ጥያቄዎች ቅድም ጥያቄዎች አንስተሽ ነበር በህግ ጉዳይ ልጆች ቡል ቢደረጉ ምናምን ያልሻቸውም እነሱ እንግዲህ በህግ ባለሙያዎች ምላሽ ያገኛሉ እንንም ደግሞ ተጨማሪ አሁንም ማገዝ እንፈልጋለን የሚሉ ስልክ ቁጥርሽ እናስቀምጣለን በዛ በዜል አካውንት ጎፈንዲም ስለተዘጋ በዜል አካውንትሽ ሊያግዙሽ የሚፈልጉ ሰዎች እናስቀምጣለን ከዛ እንግዲህ በኋላ ያለው ደግሞ ኬኩን እንቁረስና እንኳን ደስ ያለሽ የሚለውን እንለያ አይመስልሽ እሺ ደስ ይለኛል ሰብስክራይብ አድርጉ የቸቤ ሚዲያ በጣም እንግዲህ ደስ ይላል ኬኩን ትቆርሻለሽ ከዛ ውጪ ግን ማሳሰብ ያለብን ነገር ቅድም የኦዲስ ታነሳው ነው እኛ ቪዲዮ እንሰራለን ወገኖቻችን በዚህ ሁኔታ ነው ያሉት ቢዝነስም ካላችሁ ቢዝነሳችሁ ነው ሄዳችሁ አግዟቸው ቢዝነሳቸውን አበርታቷቸው ተቸገሩ ሰዎች ደግሞ አሉ እንደዚህ መታገዝ አለባችሁ ብለን የሚታገዙ ሰዎች ስናወጣ ከኛ ሚዲያ ጋር ገንዘብ ምንም አይነት ንክኪ የለውም አካውንታቸው በራሳቸው ነው ጎፈንዲም የሚከፍቱ በራሳቸው ስም ነው በራሳቸው ኢሜል አድራሻ ነው ከኛ ጋር ምንም የገንዘብ ንክኪ ከኛ ጋር በእኛ በኩል የሚያልፍ ነገር ስለሌለ ከገንዘብ በኩል ጥያቄዎች ካላችሁ ከባለቤቶቹ ጋር ደውላችሁ ማገዝም ከፈልጋችሁ በእነሱ አካውንት ጥያቄም ካላችሁ ከገንዘብ ጋር እኛ የኛ ስራ ሚዲያውን ቀርጸን አውጥተን ይሄው የሚል ነገር ነውና ለዚህም ጥያቄ ካላችሁ ጥያቄያችሁ ምላሽ ያገኛል ወደ ኬካችን እንኳን ደስ ያለሽ ልዩ በጣም አመሰግናለሁ ክበሩልኝ በጣም ነው የማመሰግናችሁ ፍቅር ጸጋ አሁንም ከእናንተ አይለይ የእውነት ይሄ ትልቅ ክብር ነው ለኔ እና ከምንም በላይ እድሜ ጤና ነው እድሜ አይንፈጋችሁ እድሜ ይስጣችሁ የወዲትዬ መልካም እናት ነሽ አሁንም ደርቦ ደራርቦ ልጆች ይስጥሽ በጣም ነው የምወድሽ በጣም ነው የማመሰግንሽ ትሁት ናት በጣም ባገኘኋት አጭር ጊዜ ለምትሰጠኝ ምላሽ በሙሉ ማደንቃት እህቴ ናት እግዚአብሔር ይባርክሽ ጥሩ ባለቤት አለሽ መልካም ባለቤት አለሽ እግዚአብሔር እድሜ ጤና ሰጥቶ አፋጥሯችሁ ያኑራችሁ አሜን 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 ክብራትና ክብራት የቸቤ ሚዲያ ታዳሚዎች ባላችሁበት ሰላማችሁ እንዳለ ሰላማችሁ ይብዛ የዛሬው ፕሮግራማችን ከቡዝነሽ ጋር የነበረውን የመጀመሪያው ቪዲዮ ታችኋል መጨረሻው ደግሞ በእናንተ በደጋጎች ዛሬ ከለቅሶ ወደ ደስታ የተለወጠበት ቪዲዮ በዚህ መልኩ አሳይተናችኋል በሌላ ፕሮግራም ደግሞ እስከምንገናኝ ባላችሁበት ቸር ሰንብቱ